ቶቶ ነብይ መስዬ ነው። ቶቶ የነብይን ወደ እኔ አታምጣ። ነብይ ዲያል ከልቢን ዲያል ከልቢ ነብይህን እንትን ይለው ነበረ፣ ያጫውተው ነበረ። ዲያል ከልቢ ማለት በጅብሪል መልክ የሚመጣለት ማለት ነው። ሜይ ቢ ይህንኛውን ቶፒክ አታውቁት ይሆናል። ሜይ ቢ ይገባበታልና እንዳታለቅሱ። የአዙጦችን ታሪክ ታውቃላችሁ። ከአዙጦች የከፋ ሁኔታ ግን ዲያል ከልቢ የሚባል ነብይህ ፍሬንድ አለው። አታውቁትም። ሜይ ቢ መረጃን መዘላችኋለን። እሱን ደግሞ ማለት ነው አዲስ ፋይል ይሆናል። ነብይ ምን እንዳደረገ ዋ ኤኒዌይስ ሐምዛ እንኳን ደህና መጣህ። አቡበከር እንኳን ደህና መጣህ። ምንድን ነው የምትሰዳደቡት? በስነ ስርዓት ብንጠያየቅ አይሻልም? ጎበዝ። እኔ እናንተ አሁን በስርዓት እንጠያየቃለን። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። አላህ የአካላት ክፍሎች አሉት ብለህ ታምናለህ? እጅ፣ እግር፣ ባት፣ ፊት ምናምን የሚባሉ አላምንም። ስለዚህ አላህ እጅ የለውም እግር አለው እንደዚህ የሚባሉትን የአካል ክፍል ውጤቶችን አታምንም? ግን እኮ እኔ ነኝ ጥያቄ ለመጠየቅ ገብቼ የነበርኩት እኮ። ታምናለህ አታምንም ነው ቅድሚያ። እሺ እኔ አላምንም። ኦኬ ስለዚህ አንተ አላህ እጅ፣ እግር፣ ባት፣ ፊት ምናምን የሚሉትን አትቀበልም ማለት ነው፣ አታምንበትም። ኦኬ እንደዚህ የሚሉ ሙስሊም ናቸው። የአንተን አላህ ይወክላል። እጅ አለው እግር አለው ባት አለው ፊት አለው የማንንም የማይመስል የሚሉ የአንተን አላህ ይወክላል። አሁን ጥያቄ ነበረኝ። የአንተን አላህ ይወክላሉ። ይሄ አሁን እኔ ጥያቄ መጠየቅ እችላለሁ ወይ ነው? እኔ አሁን ብዙም እዛ ላይ ጥልቀት ላይ እግር እጅ የሚለው ነገር ሳይሆን ፈጣሪ አንድ ፈጣሪ ነው አይደለ? የሰው ልጆችን ከፈጠረ አንድ ላይሆን ይችላል አይደለም? እሱ ፈጣሪ ልክ እንደ ሰው ልጅ ነው የምትል አንተ አይደል? እኔ አላልኩም። እናንተ ናችሁ የምትሉት፣ እኔ አላለም። እያልክ ነው ያለው። የሰው ልጅ አይደለም ፈጣሪ ማለት ነው። እኔ አይደለሁም ያልኩት፣ እናንተ ናችሁ እያላችሁ ያላችሁ። እሺ ማስረጃ አሳየኝ እና ልመን እኮ እጅ ያለው ብለህ ታምናለህ? የለውም ብለህ ነው የምታምነው? አላምንም። ቴንኪው። ስለዚህ አንተ አምላክ እጅ ያለው እግር አለው፣ ሁለት እጅ ሁለት እግር አይን ሁለት ምናምን የሚባሉትን አትቀበልም ማለት ነው አንተ አይደለ? አለ የምትል ከሆነ አይ እኔ እኮ ማተር አያደርገኝም። ያንተን ነው ያንተን እምነት ያንተን ፈጣሪ ከነገርከኝ በቂ ነው። አሁን ማለት እኔ የመለስኩልህ ነው፣ ግን አንተ ግን ጥያቄ ልጠይቅህ ራሱ ልፈቅድልኝ አልቻልክም። ትጠይቃለህ። ቆይ አቡበከር እንኳን ደህና መጣህ። አቡበከር ይሰማል? አቡበከር እሱ እስከሚመጣ ድረስ ከእኔ ጋር አውራሽ። ኦኬ እሺ፣ እንኳን ደህና መጣህ ፒውር ቪዥን። እንኳን ሰላም ቆያችሁ። እሺ ከሆነን ትቀንሳለህ እንዳጭሩህ እና ረብሸህ እንዳወጣ። እፎይ የምራቁ ምናምን የሚለውን ሀዲስ ከፈለክ እከፍትልሃለሁ። አይቶ በቃ ስለወጣ ፒውር ቪዥን። አዎ እየሰማሁ ያው አንተ አቅምህን ለሰው ማባረር ነው እንጂ አሁን ስንጠያየቅ ወዲያው ነው የምታባረረው ሰው እንጂ እጅህ ላይ ያለውን አቅም እሱ ነው። በመረጃ በምናምን ካወራን አታቆየንም። ቀጥል። አላህ የአካል ክፍሎች አሉት ብለህ ታምናለህ? ማንንም የማይመስሉ? አዎ። ለምሳሌ ምን ምን?
ያያል ያያል አይም እያልጠየቅኩም አይን አለው። እንግዲህ አሁን አንተ እኔ ያያል ካልኩክ አይን አለው፣ አንተ ካልክ አይን አለው አምጣ፣ መረጃ አምጣ። ያያል ግን እኔ መረጃ አለኝ እንደሚያይ። አይን አለው የለውም? የአካል ክፍሎችን ነው የጠየቅኩ እንጂ እኔ ያያል አልኩክ። ያያል ይሰማል። እሱ ባህሪ አንተ ባህሪው ከሆነ መረጃ አይን አለው ጆሮ አለው ካልክ መረጃ አንተ አምጣ። እኔ ግን ያያል ባህሪው አለው። አትጩ እኔ አይም የሚል ባህሪ እንትን አልወጣኝም። ሰው በባህሪው ማየት ነው ወይንስ በአካል ነው የሚያየው? በአካል ክፍል ነው የሚያየው ወይንስ በባህሪው? ለምሳሌ እጅ አለ የለውም? አሁን ስለ አይንና ስለ በሱ እንጀምርና እንጨርስ። በስ በአይንና በመስማቱ እጅ አለ የለውም? እጅ አለው። ኦኬ። ስለዚህ እጁ አይኑ ነው? እጁ አይኑ ነው? ምን አይነት ጥያቄ ነው? እጁ አይኑ ነው ወይንስ እጁና አይኑ ይለያያሉ? እንግዲህ ይለያያሉ። ይለያያሉ። እጅና አይን ይለያያል። ኦኬ። የሚሰማው በአይኑ ነው በእጁ ነው? የሚያየው በአይኑ ነው በእጁ ነው? ሶሪ፣ ምን የሚያየው በአይኑ ነው በእጁ ነው? እንግዲህ እኔ እስከ መረጃ ያለኝ በእጁ ነው። እጁ ሌላ ነገር፣ አይኑ ሌላ ነገር ነው ማለት የሚያይበት። አላህ ስብሐነሁ ወተዓላ ሰሚዕ በሲር ይላል። አይን አለው የለውም? ይሄ መረጃ አንተ ካለህ መረጃ አምጣ። መረጃ ከሌለህ በባህሪው ወይስ እንደሚሰማ እንደሚያይ በዚህ እንስማማ። ክሌም ያደረግከው አንተ ነህ። ስለ እይታ ያወራህ ክሌሙ አይን መረጃ የለኝም አልኩህ። እኔ ይሰማል አልኩህ። ቴንኪው። ይሰማልንም እንመጣለን። ስለዚህ ወደ ይሰማል እመጣላለሁ ማለት ነው። ክሌም ላደረግኩት መረጃ እመጣለሁ። ክሌም ላደረግከው መረጃ ታመጣለህ። ለምሳሌ እጅ አለ የለውም እየጠየቅኩህ አለው ብለኸኛል። ኦኬ። እጁና ጆሮ አንድ ነው? አሁን ጥያቄ ነው ወይስ? ጥያቄ እኮ በጥያቄ ነው የሚመለሰው። ጥያቄ ጨርሻለሁ። ባይዘ ፖይንቴን ሜክ አድርጌያለሁ። ላስረዳ። አይን አለው አለኝ። አይምን ያያል አለኝ። እጅ አለው አለኝ። ከዛ ቅድም አስቀድም የጠየኩትን አስተውሉ። ይሰማል አለኝ። ኦኬ። አይምን ያያል ይሰማል አለ። ማየቱ በባህሪው ወይንስ በባህሪ ወይንስ በአካል አልኩት። በአካል ካልክ ማስረጃ አንጣ አለኝ። በደንብ አስተውሉ። በአካል ካልክ በአካል ክፍል ካልክ ማስረጃ እኔን አንጣ አለኝ ለማየቱ። እኔ ደግሞ ምን ብዬ ጠየቅኩት? ሆን ብዬ እጅ አለ የለውም ብዬ ጠየቅኩት። እጅ አለው አለኝ። ኦኬ። እጁና ማያው አንድ ነው ወይ ብዬ ጠየቅኩት። ኖ፣ እኔ እስከማውቀው ድረስ እጁ አይኑ አይደለም አለኝ። ስለዚህ የሚያየው በእጁ ነው ወይ ብዬ ስጠይቀው አይደለም አለኝ። ስለዚህ በባህሪ አይደለም ፉሊ ይመለከታል የሚለው አይሰራም ማለት ነው። ምክንያቱም አይኑ ማያ አይደለም። እጁ ማያ አይደለም። እጁ ማያ ካልሆነ የክፍል አካላትን አጸደቀልኝ ማለት ነው። እኔ ፖይንቴን ሜክ አድርጌያለሁ። እጁ ማያ አይደለም ራሱ በነገረን መሰረት። ስለዚህ እጁ ከማያው ጋር ይለያል ማለት እጅ ያልሆነ ማያ የሆነ ሌላ አካል አለው ብሎ ነገረን ማለት ነው። ራሱ አይን የሚበለው ሌላ አፍንጫ የሚበለው ጥርስ የሚበለው ግን እጅ ያልሆነ ማያ ነገር አለው። ራሱ ወንድማችን በነገረው ባህሪ ሳይሆን የአካላት አካል የዛን ፋንክሽን የዛ የሆነ የሚያይበት አካል ግን ጥርስ የሚበላው አፍንጫ የሚበላው አይን የሚበላው እጅ ግን አይደለም። ተስማማን? ፒዮር ቪዥን ራሱ በመለስክልኝ። አሁን አንተ ይኸውልህ ይሄ ዝርዝር የአንተን ግምት ነው ልበለው፣ የአንተን አስተሳሰብ ልበለው፣ ወይ የአንተን ፍልስፍና ልበለው፣ አይዶን ነው። እኔ ስምብል ነገር ነው ያልኩክ። በምትለውን ነገር በመረጃ እናውራ። እጅ አለው ተስማማን። ይሰማል ተስማማን። አይን አለው ካልክ አንተ አይን አለው ካልክ መረጃ ስጠኝ። ይኸውልህ አዳምጥ እስኪ አንድ ጊዜ። አይን ይሰማል አልኩህ፣ ያያል አልኩህ። እሺ መረጃህ ምንድን ነው? በቁርአን ላይ መረጃ ሰጥቻለሁ ከቁርአን እንደሚሰማ እንደሚያይ። ኦራይት።
ስለዚህ አንተ ወደ አካሉ ጋር ስትሄድ አይ አንተ አካሉ ከጠየቀኝ እኔ አካሉ ምን የሚመስል አይኑ ምን ይመስላል ጆሮ ምን ይመስላል መረጃ የለኝም። እኔ የጠየቁት ሲምፕል ጥያቄ ነው። ጆሮ አይኑ መረጃ ካለክ መረጃ ስጠኝ አልኩህ። አዳምጥ። እኔ ክሌም አላደረኩም። ቀላል ስም ዮርቪዥን አዳምጥ። አሁን ትጮሃለህ። እንደዚህ አይነት ኡስታዞች ብዙም አይመቹኝም ባይዘ ምክንያቱም የራሳቸው የገነቡትን አርጉመንት መልስ ያፈርሱታል። ጆሮ አለው አይን አለው ራሱ በቃ አቅም ካንተ እኮ ሚዩት ነው። አቅምክ ሚዩት ነው። ሌላ አቅም የለም። አሁን ደግሞ አወርዳለሁ። ምክንያቱም በጣም ደደብ ነው አንተ ኡስታዝ ደደብ ስለሆንክ ማለት ነው። ሶሪ በባህሪ ስለጠራው መሰዳደብ፣ ሰው ሚዩት፣ ሰው ማባረር አቅምክ እሱ ነው እንጂ አንተ ፍልስፍና የራስህ አስተሳሰብ የራስህ ነገር ነው የምታወራው እንጂ አቅም በመረጃ ምናምን የለህም። አዳምጥ እሺ። ይሄን ነገር በዚህ እንተማመን። አዳምጥ ልሽ ይኸው ሚዩት አድርጌያለሁ። አውራ ኦሎይስ መረጃ እንዲያመጣ ዩርቪዥን በቃ ተናግረሃል። ዝም ብለህ አዳምጥ። መረጃ እንዲያመጣ የሚገደደው ሰውዬ በመጀመሪያ ክሌም ያደረገው ነው። እኔ በመጀመሪያ ክሌም አይንና ጆሮን ክሌም አላደረኩም። ክሌም ያደረግኩት እጅን ነው። አንተ ምን አልክ? አላህ ሰሚ ተመልካች ነው አምሳያ የለውም ብለህ በመጀመሪያ የጠቀስከው አንተ ነህ። ኦኬ ሰሚና ተመልካች ነው አልከኝ። ከዛ ምን ብዬ ጠየቅኩ? እኔ የሚሰማውና የሚመለከተው በባህሪው በሙላት ነው ወይንስ ጆሮ አለው አይን አለው ብዬ ጥያቄ ጠየቅኩህ። እኔ ጥያቄ እየጠየቅኩህ አይን የሚል አምጣ ጆሮ የሚል አምጣ አትለኝም። ኦኬ ይህንን ከዛ ምን አመጣን? እጅ ክሌም አደረግኩ ነው። አንተ ያልጠቀስከውን እኔ ግን ክሌም አደረግኩ። ምን አላህ እጅ አለው የለውም ብዬ ጠየቅኩህ። ከዛ ምን አልከኝ? አለው አልከኝ። ስለዚህ አላህ እጅ ካለው አልኩህ። የሚያየው በእጁ ነው ወይ ብዬ ጠየቅኩህ። አይደለም አልከኝ። ስለዚህ በእጁ የሚያይ ካልሆነ እጅ የሚል ማያ ካልሆነ ሌላ እጅ ያልሆነ ነገር ግን የሚያይበት አካል አለው ማለት ነው። ነው እንደዛ የሚል አይን የሚል አንተ በቃ አይን አይሁን አፍንጫ የሚሆን ጥርስ የሚሆን በቃ የሚያይበት ግን አካል አለው ማለት ነው። እጁ ግን አይደለም። ምክንያቱም ቅድምም ብለኸኛል እጁ የሚያይበት ነው ወይ ብዬ ስጠይቅህ አይደለም ብለኸኛል። አሁን እኮ ያው ወሬውን እየደጋገምከው ነው። የበፊቱ ያወራከውን አሁን እየደጋገምከው ነው ያለው። ወደ ፖይንት ለምን አትገባም? ወደ ፖይንት ግባ። ፖይንትክ ምንድናት? አይን አለው ካልክ መረጃ አምጣ። ይሰማል አልኩክ፣ ይሰማል። ኢነላህ ሰሚዐን በሲር ወካነ አላሁ ሰሚዐን በሲር ወሁወ ሰሚዑል በሲር። መረጃ ሰሚዕ በሲር አምጥቼልሃለሁ። እጅ አለው? አዎ እጅ አለው። ጆሮና አይኑን ይመሳሰላል እያልክ ነው ያለው። ጆሮና አይኑና ይሄ እኮ ይሄ ፈንክሽን ነው አትበል። ጎ ቱ ዘ ፖይንት አውራ፣ ወደ ፖይንት ግባ። ተረጋጋ፣ አትጩህ፣ ተረጋ። ቅድም ብያለሁኝ ትጩሃለህ መጨረሻ ላይ። ያላልኩትን አትበል። ጆሮና አይኑ እጆቹ ይመሳሰላሉ የሚል ቃል አልወጣኝም። ያላልኩትን እኮ ወደ ፖይንት ግባ፣ ወደ ጥያቄህ ግባ። ጠየቅኩ እኮ እየመለስኩ እኮ አይደለም። እየመለስኩልህ እኮ ኦኬ እሺ፣ በደንብ እንሂድበት። እሺ ኦኬ። አላህ እግር አለው የለውም? አለው። ኦኬ አላህ እግር አለው፣ አላህ እጅ አለው። ተስማማን? ወደ ፖይንት ግባ። ተስማ እኔ እኮ አለው አልኩህ እኮ። ኦኬ ኦኬ። ጭንቅላት አለው አላህ ጭንቅላት አለው? ኢንፎርሜሽን ነው የፈለግከው ወይስ ጥያቄ? ለኢንፎርሜሽን ነው የፈለግከው ለማወቅ? አላህ እግር አለው ወይ ብዬ ስጠይቅህ አዎ አለው አልከኝ። ጭንቅላት አለው ወይ ስለ ምንድን ነው እሱ? እግርና ጭንቅላት ምንድን ነው? ጥያቄ እኮ ነው። ጥያቄ ከሆነ እኔ አላቅም፣ የለውም፣ አላቅም። አይ ዶንት ሃቭ ኢንፎርሜሽን። ስለዚህ የለውም፣ አላቅም። ሎክ ምን ብሎ መለሰው? አሁን እኔ መረጃ የሌለኝን ነገር በመረጃ ነው የምናወራው አይደለ? አትጮህ። የለውም፣ አላቅም። በቃ ይሄን ነገር ነው የምናወራው፣ በመረጃ ነው የምናወራው። ተረጋጋ። እሺ እግር እንዳለው አምላክ ታውቃለህ፣ ጭንቅላት እንዳለው ግን አታውቅም። የምታመልከው አምላክ ጭንቅላት ይኑራ አይኑራ አታውቅም። አሀ እሱ ነው ጥያቄ። ያ ያንተ ጥያቄ እሱ ነው። አምላክ ጭንቅላት አለው የለውም? እሺ እኮ ያንተ ጥያቄ እሱ ነው። ጭንቅላት አለው የለውም? እግር እንዳለው ነገርከኝ። እሺ ለይሰ ከሚስሊሂ ሸይ አላህ ያለ ቁርአን ላይ እንደሱ ማንም ይመስል ማንንም አይምሰል። እግር ግን አለው፣ ጭንቅላት አለው
አሃ ማንም የሚመስል ከሆነ ስለዚህ ጭንቅላቱ ካለው ካልክ በዛ መልክ ማለት በዛ መልክ ማንም ሰው አያውቀውማ። ያላየከውን ነገር እንዴት ትናገራለህ አንተ? እኛ አምላካችን አላየነው። ሳታየው እኮ ግራለው እያልከኝ ያላየከውን ነገር እንዴት ታወራበታለህ? አይታው ነው ግራለው እያልከኝ ያለው ስለመረጀ እሱ ለራሱ ሲነግረኝ ነገረኝ እኮ አላህ Subhanahu Wa Ta'ala ሲያወራ ስለራሱ አሳወቀ። ግን ያላየከውን ነገር እንዴት ትጠይቃለህ አንተ? አሁን ጭንቅላት አለው፣ ጥፍር አለው፣ ይሄን ያላየከውን ነገር እንዴት ታወራበታለህ እኮ? ምላሽን አስረዳ። ወይን አለው በል ወይንም አናቅም አልወጣልንም እንደዚህ ብላ አስረዳ። ስለራሱ ያላሳወቀ ነገር እንዴት እኔ ላውራበት? ለራሱ ላሳወቀበት እኔ አውራበታለሁ። ለራሱ ላላሳወቀበት እንዴት ብዬ ላውራበት? ስለዚህ አምላክ ጭንቅላት ይኖረው አላሳወቀ ነገር እንዳለው ግን ግልጽ ነው እኮ የኔ ንግግር። አላህን ለራሱ ስላሳወቀ ባሳወቀበት መልክ እኔ አሳውቀሃለሁ። ያላሳወቀበትን ነገር እንዴት ብዬ አላሳውቀክ ያልኩህ እኮ ጭንቅላት፣ ጥፍር፣ ጸጉር ምናምን ለኛ ካልገለጸልን እንዴት ልገለጽልክ? እኔ አዳምጥ። እሱ እኮ የኔ ችግር እኮ አይደለም። መስጊድ ውስጥ ላሉ ለሙስሊሞች እንደዛ ብለህ ልታስተምር ትችላለህ። እኔ እኮ ሙስሊም አይደለሁም ክርስቲያን። ስለዚህ ክርስቲያን ስለሆንክ ነው የምመልስልህ እኮ። በሙስሊሞችና በክርስቲያን መልስ አንድ ነው እኮ። አዳምጥ እሺ። እኮ ለነሱ ሲሆን እንደዛ ብለህ አላህን እንደዚህ ምናምን ብለህ ልታስረዳ ትችላለህ። ለእኔ ሲሆን ግን ኖ አልተገለጠልንም ወይም እንዲህ ብለህ በተገለጠልኝ እንዲህ ነው የሚሄደው እዚህ ድረስ ነው የሚሄደው ብለህ ነው እንጂ የምታስረዳው እንዴት ብለህ እኮ እንደዚህ ነው ያስረዳሁ እኮ ያልኩህ እኮ። መረጃ የሌለውን ነገር በመረጃ ነው የምናወራው እኛ ሙስሊሞቹ በመረጃ ነው የምናወራው። ኡስታዝ አዳምጥ፣ ቆይ መረጃ የለውም አለው እኮ የኔን አይመለከተኝም። ስለዚህ መረጃ እንደሌለው ምን ነግረኝ በእርጋታ ነው እንጂ እኔ በመጮህና እኔ በመሳደብ አይደለም። ኦኬ አላህ እግር አለው ብሎ መረጃ መጥቶልሃል። ባት አለው ተብለህ ተነግረሃል። ሁለት አይን አለው ተብለህ ተነግረሃል። ጆሮ አለው ተብለህ ተነግረሃል። ጭንቅላት ይኑረው አይኑረው አልተነገርክም። ስለዚህ አላህ ጭንቅላት አለው ወይ ብለን እኛ ደግሞ የመጠየቅ መፍት አለ። ከዛስ አንተ ምን ብለህ የመመለስ መፍት አለ። በዚህ ጉዳይ ላይ አላሁ አለም ብለም ማለፍ ትችላለህ። መፍትህ ነው። እኔ እንደ መጮህ ግን መፍትህ የለህም። እናንተ እኛ ጋር እኔ አልጨውኩም እኮ ያለ መንፈስ ነው የማወራው። የመጨረሻ ጥያቄ እሺ፣ ፒዮር አላህ ጭንቅላት ይኑረው አይኑረው አታውቅም። ተላለፍን እዛ ላይ አላህ ብልት አለው የለውም? ይሄ አደብ የሌለው ጥያቄ አትጠይቅ። አደብ እንደሌለው አሁን መረጃ ስጠኝ። አደብ የሌለው ጥያቄ አትጠይቅ። እዚህ ጋር ትቆማለህ። አደብ የለውም ያልከው ከምን አንጻር ነው? አደብ የሌለው ጥያቄ አትጠይቅ። አሁን አንተ እንደዚህ ቆይ አደብ የለውም ያልከው ከምን አንጻር ነው? ጭንቅላት ይኑረው አይኑረው አልተገለጸም። ብልት ይኑረው አይኑረው ተገልጿል። የለውም ካለ አደብ የለውም የሚባለው ታዲያ እናንተ ራስህ እኔ መስጊድ ውስጥ ያለው የምታስፈራራኝ ማንኛውም ጥያቄ አደብ የለውም ተብሎ የሚታለፍ አይደለም። አምላካችን በእንደዚህ በጾታ አይገለጽም ማስረዳን መፍትህ ነው። መረጃዎችን እየጠቀስክ እንዲህ ብለህ ታስረዳኛለህ እንጂ አደብ ያለው ነው አደብ የሌለው ነው ይህ መፈክር አለ። መስጊድ ውስጥ እኮ አይደለም ያለው። አምላክን ማስረዳን ነው። ተረጋጋ አንተ ራስህ። ስለዚህ ያልተጠቀሰለትን ዝም እንላለን ካልክ ብልት የለውምም አለውምም አልተባለም። ስለዚህ ይኑረው አይኑረው አታውቅም። ልክ ጭንቅላት ይኑረው አይኑረው እንዳላወቅከው ሁሉ ብልት ይኑረው አይኑረው አታውቅም። አውቃለሁ ካልክ ያው ከፍላለሁ። ኡስታዝ መረጃውን ክፈት። የሆነ መስጊድ ውስጥ የምፈክርበት ሳይሆን ያው ካሜራ ኢንቫይት ላድርግህ። ክፈት ማስረጃውን። አረብኛውንም ጎበዝ ስለሆንክ አንብብና አስረዳል። ቀጥል። ማስረጃ ክፈት። ይኸውልህ ዛሬ የገባህበት ቶፒክ ቀላል እንዳይመስልህ። ማስረጃውን ክፈት። አሁን አንተ አትጩህ። ቪዲዮ ክፈት። አለው ወይንም የለውም እንደሌለህ ታውቃለህ አይደለ? አቅም ለእኔ ለአንተ አንተ ለእኔ አቅም እንደሌለህ ታውቃለህ። እኔ እናንተ እንተዋወቃለን። አሁን አንተ ቶፒኩ ይኸውልህ አሁን ወደዛ እንተዋወቃለን። እንኳን እኔን ውጭ ያሉ ሺያዎችን ኡስታዞች እንደምትዋሽ አውቃለሁኝ። አረብኛ ላይ ተለጥፈ እነሱን እንኳን ለማዋሸት ትሞክራለህ አይቼሃለሁኝ።
ስለዚህ እኔ ቤት ግን እኔ ፊት ግን እንደማትዋሽ ስለማቅ ነው የትም አታመልጠኝም። እነኛን እንደምታጭበረብራችሁ እኔን አታጭበረብርም። ተው አንተ አሁን ታገኛለህ። አቅም የለህም። አውቃለሁ፣ በደንብ አውቃለሁ። በደንብ ስለማቅ አቅም የሌለህ ሰው ስለሆነ በደንብ ስለማቅ ነው እነኛን አረቦችን ስታጭበረብር ስላየሁ። አሁን ጥያቄ ግባ፣ ወደ ጥያቄ ግባ። አደብ የሌለው ጥያቄ አትጠይቅ። ያቁ ያለው ብልት አሁን አንተ ብልት አሁን እዚህ ጋር ላይ አደብ የሌለው ከምን አንጻር ነው? አደብ የሌለው ከምን አንጻር ነው? አሁን አንተ ስለ ራስህ ቢወራልህ እንደዚህ ስለ ራስህ ስለ አንተ ላውራልህ። ለምሳሌ ብልትህ ሳይዙ ምንድን ነው ልበልክ? ልጠይቅህ። ብልትህ አንተ ብልት ሳይዙ እንዴት ነው? ትንሽ ነው ትልቅ ነው ልበልክ? ጥቁር ነው ነጭ ነው ልበልክ? የአንተ ብልት ችግር የለውም ማለት ትችላለህ። የአንተ ብልት ሳይዙ ትንሽ ነው 10 ሳንቲሜትር ነው የሚያክለው ወይስ 5 ሳንቲሜትር ነው የሚያክለው? ችግር የለውም። እህትህን ልድርልኝ ከሆነ ችግር እኮ የአንተን ብልት 5 ሳንቲሜትር ነው ወይስ 3 ሳንቲሜትር ነው ወይ 10 ሳንቲሜትር ነው? ምን ያክላል? ምን ልታወዳድር ነው ከአንተ ጋር? አይዞህ አታስብ። አይደለም ከአንተ ጋር ሳይሆን የአንተ ይሄ አደብ የሌለው ጥያቄ ነው። ችግር የለውም። ልታወዳድረው ከሆነ የመጠን ጉዳይ አያሳስበንም። ዋናው አለ ነው የሚባለው ነው አይደለም የሚባለው። አዳምጥ፣ ቆይ አዳምጥ። አሁን አንተ ሃይማኖተኛ አዳምጥ። የመጠኑ ጉዳይ ሃይማኖተኛ አዳምጥ። የመስጊድ ውስጥ አይደለም አትጩህ። ቁርአን ስታስቀራቸው እዛ ጩህባቸው፣ እኔ ላይ አትጩህብኝ። እና ደግሞ እዛ ስትዋሽ በአረብኛ እነሱ ላይ ጩህባቸው፣ እኔ ላይ አትጩህ። የመጠኑ ጉዳይ ከሆነ ያሳሰበ የአላህ ብልቱ ረጅም ነው አጭር ነው እያልኩኝ ነው። እነሱም እኔ እያጋለጥኳቸው እንዳሁኑ አንተ እንደማጋለጥክ እነሱም እያጋለጥኩኝ እኮ በአረብኛ ሰው አትሸውዱም እናንተ። ምንም አታጋለጣቸው። ምን አረብኛ ለመቻሌ ነው እንጂ አሳየ ነበር ይዛለታ እኔ ፊት ልዋሽ እንደማችል ስለማቅ ማለት ነው። ኤኒዌይስ አልሐምዱሊላህ በገቡበት ቦታ እኔ ሰው ማጋለጥ ነው ስራዬ እንጂ ተዋረድክ እኮ ክፈት ስትባል እኮ የዛለታ እንዴት እንዳዋረድህ እኮ ስላየሁኝ ሲናት እሱን አታውራ። ክፈተው ስትባል እነሱ ከአንድም ስንት መጽሐፍ መረጃ እየከፈቱብህ አንድ ሳከፍት ደብቀህ እየዋሻቸው ነበር። አቅምህን አልተጠቀምኩም እስካሁን ራሱ ነው የገረመኝ። ሁሉም መረጃዎች አውጥተው እኮ አዋረዱ። ባለማባረር ራሱ አቅምህን ባለማሳየት በጣም ገርሞኛል። እስካሁን አንተ እኔን ባለማባረር ገርሞኛል በጣም። እንግዲህ አሁን ይሄ ምንድን ነው የሚገልጸው እኮ በቃ አቅም ስላጣክ እስከ መጨረሻ ድረስ አቅም አጣክ እኮ። ኤኒዌይስ ንዴት ነው ያስቀኝ። አይ ያስቀኛል። ማንነትህን ስለምታቅ በጣም ነው የሚያስቀኝ። ተረጋጋ። ስለማቅህም ነው ያቆየው፣ ስለማቅህም ነው ተማሪዎችም እንዲማሩብህ ነው ምን አይነት ሰው እንደሆንክ። እኔ ጋር ስገቡ ምን አይነት ሰው እንደሆናችሁ እንዲያውቁ ነው። እኔ በደንብ አድርጌ አሁን ለሰው አዳምጣውን ፒውርቪዥን ህልሙ ላይ ነው እንዲ ያለኸው። እያዳመጥን ነው እኮ ለሚያዳምጥ ሰው እኮ ምን ያህል አላዋቂ እንደሆንክ እኮ እያዳመጥን ነው። እዚህ ውስጥ 2800 ሰው አለ። አንተ ራስህን እንግዲህ ሰዎቹ እዚህ ጋር የእናንተ አስተማሪ እየታዘብንህ ነው። እኛ ስለ ብልት ነው የሚጠይቀው እንጂ አሁን ሃይማኖተኛ ጥያቄ ነው የሚባለው። ሃይማኖተኛ ጥያቄ እንደዚህ ይጠየቃል። ህልም ውስጥ ነው ያለኸው የምልህ ለዛ ነው። አንድ ለእናንተ ቁጭ ብላችሁ እዚህ ጋር ቁጭ ብላችሁ ለምን አታዳምጥም? ሰው የሚልህን ነገር አቅም እንደሌለው እሱ ያውቃል። አንተ አሁን ለመደገፍ ለማገዝ ነው የሚትገባው። ለእሱን ማለት ችግር የለውም እኮ አዳምጠኝ። እኔ የምልህን ለመደገፍ ሳይሆን እያዳመጥን ነው። ማስተዋል እንችላለን። ዝም ብለህ አትለፍልፍ። ማስተዋል እንችላለን፣ ማገናዘብ እንችላለን። አንተ ትልቅ ሰው ከሆንክ አዳምጥ። ሰው የሚልህን ነገር አዳምጥ። ሰው የሚልህን ነገር አዳምጥ። ዝም ብለህ መለፍለፍ አይደለም። ሰው የሚልህን አዳምጥ። ትልቅ ሰው ከሆንክ ሰው እየታዘበህ ነው። የሚጠይቅህን ጥያቄ አንድ አልመለስክም። ድጋፍ አይደለም። ድጋፍ አንድ ብትመልስ መለስኩለት። የማይገናኝ ምላሽ ነው የምትመልሰው። መለስኩለት የማይገናኝ ምላሽ ነው የምትመልሰው። ፒውርቪዥን ለማንኛውም አሁን ህልሙን ተወውና የኔ አቅም እኮ ምናምን ሳይሆን የምትጠየቀው ጥያቄ መልስ። ማትመልስ ከሆነ ደግሞ ለመውረድ በጣም ቸኩላል። እንዴት አቅምህን አላሳየኝም አስወርደህ የምትለው እኮ ለመውረድ ቸኩለህ እንደሆነ ገብቶናል። እንዴት አድርጌ ነው የምወርደው ብለህ እየታገልክ ነው። ተረጋጋና ፒውርቪዥን ዝም ብለህ መለፍለፍ ሳይሆን ተረጋጋነት። የምትጠይቀውን ጥያቄ የምትመልስ ከሆነ ትመልሳለህ። ማትችል ከሆነ ደግሞ አልችልም ብለህ ሂድ። በቃ ወደ ፖይንት ግባ እያልኩት ነው። ይኸውልህ ወደ ፖይንት ግባ፣ ወደ ጥያቄ ካለ ግባ አልኩት እኮ። እኔ እኮ ግልጽ ነኝ። ምንም ወደ ኋላ የሚያስብለኝ ነገር የለም። ይበቃል። አይበቃም? እኛ በቃ
እንሰናበት። እሺ ቻው፣ በቃ ቻው። ሌላ ሰው ሂድ አስጠይቅና አቅም የሌለው ሰው ጠይቅ ሂድ። ያ ሜይ ቢ ከአንተ ቅዠት በብዙ ጥፍ ሌሎቹ እንደሚሻሉ ስለማምን ለፒዮር አዳምጠህ ትወጣለህ። ግን አዳምጠህ ወጣ ሎክ ከስር ሆነህ ስለምታዳምጥ አላህ ጭንቅላት ይኑረው አይኑረው አናውቅም አለ። ይሄ ኖርማል ጥያቄ ነው። አሁን ጭንቅላት ይኑረው አይኑረው አምላኩ አላህ እግር እንዳለው ያውቃል። ጭንቅላት ይኑረው አይኑረው ግን አያውቅም። ጭንቅላት እንዳለውና እንደሌለው አምላኩ አያውቅም። ይኑረው አይኑረው አናውቅም አለ። ስለዚህ ስላልተገለጠ ዝም እንላለን። እሱ ላይ አለኝ። ኦኬ ተስማማውለት። ብልትስ አለው የለውም ብዬ ስል እንዴት እንዲህ ትላለህ አለ። አንድ ጥያቄ ልጠይቃችሁ። ጭንቅላት የላችሁ የምትባሉ ነው የሚከፋችሁ ወይንስ ብልት የላችሁ? ጭንቅላት እኮ ከባድ እኮ ነው። ሁሉን ነገር እኮ የሚንቀሳቀስ ጭንቅላት እኮ ነው። ጭንቅላት አልባ አምላክ ነው እያመለክ ያለኸው እያልኩት አልከፋውም። እሱ ብልት ብትለዋ ግን አስከፋችሁ። ኦልዌይስ ከምን ጋር ስለሚያስቡ ነው? ሙስሊሞች ከዝሙት ጋር ስለሚያስቡ ማለት ነው። ጭንቅላት የሌለው አምላክ እያመለከ ብልት የምትለው ግን አስከፋችሁ። እግር፣ እጅ፣ ጣት ኤቭሪቲንግ እነኝን ቦዲ ፓርቶችን አጽድቆ ብልት የሚለው ግን አጸያፊ ነገር መስሎ ታየው። ጭንቅላት አልባን እያመለከ ማለት ነው። እንደዛ ከሆነ ጭንቅላት የሌለው እያመለከ ጭንቅላት የሌለው እስቲ አስቡት። ጭንቅላት የሌለው እጅ ያለው እግር ያለው ታፋ ያለው ኢማጂን አድርጋችሁታል? ጭንቅላት የሌለው እንዴ! ሀይ አንድ ጊዜ አስተያየት ልስጥ። ታጁ ዋና ማታ ሶሪ እሺ አይ የእናንተን እንትን ኮንቨርሴሽን ሰምቼ ነበር እና ልጁ በአጠቃላይ አንድ ሳይድ ይዤ አስተያየት ለመስጠት ሳይሆን ይሄ አሁን የተናገረው ልጅ ወሃቢይ ነው። እሺ እና እኔ እሱን እንትን ለማለት ሳይሆን ኤቭሪቲንግ አላህ ብለው እነሱ የሚያምኑት ኤቭሪቲንግ በቃ ቦዲ ፓርት ያለው ነው። አሁን እሱ አውቆ ነው የሚከራከረው እንጂ እጅ፣ እግር፣ አይን፣ ጆሮ ሁሉም ነገር አለው ብሎ ነው የሚያምነው። አሁን አንተ በጥያቄ ስትመጣበት የሚመልሰውን ሲያጣ ኮንፊውዥን ለመፍጠር የተናገረው ነው። አላህ ፊት አለው ብለው ነው የሚያምኑት እነሱ። አሁን ጭንቅላት አለው ወይ ስትለው ለምንድን ነው ዝም ያለው ብዬ ነው እሱን አስተያየት ለመስጠት። ከተመለሰ እስቲ ፊት አለው ብለህ ጠይቀው እና ምን እንደሚመልስልህና ከዛ በኋላ ያለውን ነገር እናያለን። በአጠቃላይ ወሃቢ ማለት አላህ ሁሉም ነገር አለው ብልትና ጺም ብቻ ነው የሌለው ብለው ነው የሚያምኑት ኤቭሪቲንግ በቃ። እና ይህንን አስተያየት አንተ ስትጠይቀው በዚህ አካሄድ ጠይቀውና እስቲ ምን እንደሚመልስ ለማየት ብዬ ነው የገባሁት። ቴንክ ዩ እድል ስለሰጠኝ አመሰግናለሁ። ብልትን ለምንድን ነው የለውም ያሉት? እሱ ነው መመለስ ያለበት። አይ ዶንት ሴይ ኤኒቲንግ እዚህ ጋር ምንም ማለት ተሚያ ግን እንትን አለለም ተናግሯል። ጺም እንዳለው ተናግሯል። ኢብኑ ተሚያ ሸይኹል ኢስላም ነገርኩት ይላሉ። አንዳንዶቹ ኮንፊውዥን ለመፍጠር ሲሉ ግን እነዚህን መመለስ ስለማይችሉ ነው። አሁን ብልት አለው እንደ ሰው ነው ምናምን ከተባለ የሚመልሱት አሁን ደንግጦ ነው የሮጠው። ብልት አለው ወይ ስትለው ማለት ነው አይጠየቅም። ኤኒዌይስ እንደዛም ግን ፒውር አህሉ ሱና የሚባሉት ሙስሊሞች አላህ አካልም አይደለም አምሳያም የለውም ብለው ነው የሚያምኑት። እነሱ እርግጠኝነት የራሳቸውን አስተያየት አስቀምጠዋል ማለት ነው። እነዚህ ዋሃቢያዎች ግን ኤቭሪቲንግ በቃ ሰው ነው በቃ እነሱ የሚያመልኩት። እጅ፣ እግር፣ ታፋ ኤቭሪቲንግ በቃ አይን፣ ጆሮ፣ ምላስ አለው እንደ ሰው ይስቃል፣ እንደ ሰው ይናደዳል ብለው የሚያምኑት ነገር የሆነ ሰማይ ላይ አርሽ ላይ የተቀመጠ ትልቅ አካል አድርገው ነው የሚያምኑት። ያ የሚስቅ ከሆነ ሉክ ኤክስተርናል ነገር እሱን ኢንፍሉዌንስ የሚያደርገው ከሆነ እኮ ፍጡር ነው ማለት ኢሞሽናል አንስቴቢሊቲ ያለበት ማለት ነው። የሆነ የሚስቅ የሚናደድ ቢሄቪየር አለው ማለት ነው፣ ጸባይ አለው። ያ ፈጣሪ ደግሞ ለኤቭሪቲንግ
እሱ ኮዝ የሚሆን ነው እንጂ ሌላ ነገር የተፈጠረ ነገር ለሱ ምክንያት ሆኖት እሱን እንትን የሚለው የሚያንቀሳቅሰው የሚያስቀው የሚያስከፋው ነገር ከሆነ አስቸጋሪ ነው። ኢሞሽናሊ እሱ ነው ማለት ይህንን ጠይቅልን ከመጣ ማለት ነው። በዚህ መልኩ ብትሄድለት ምንም የሚመልሰው ነገር የለም። ዋሃቢ ማለት ተራ ድንጋይ አምላኪ ሰው ከሱ ይሻላል። አሁን እነዚህ ዋሃቢያዎች ናቸው ኢትዮጵያን እየበጠበጡ ሙስሊሞችን እየገደሉ አገር እያፈረሱ ያሉት እነዚህ ናቸው። ለምን እምነታቸው ራሱ እንትን ነው፣ በቃ አግሬሲቭ የሆነ እንትን የለም ትክክለኛ ያልሆነ አመለካከት ስለሆነ ከነሱ ውጪ ያለው ሁሉም መጥፋት አለበት ብለው ነው የሚያምኑት። በቃ የራሳቸው ብቻ ነው እና በዛ ራጁ የስ ቁርአን ላይ አላህ ይደነቃል ብሎ ሲያስቀምጥ ምን ማለት ነው? የአላህ መደነቅ ምን ማለት ነው? እኔ በዚህ ነገር አስተያየት አልሰጥም። እኔ ብዙም እንትን የለኝ፣ ግን እስከማውቀው ድረስ በእነዚህ ሰዎች ላይ ያለኝ እንትን አስተያየት ለመስጠት ነውና ሌላ እንትን ካለ እሱ ነው። እሺ ቴንክ ዩ ሶ ማች። ኦኬ አብዱራህማን አርዲ ወር ፎከስ የምናደርገው ዋብያዎች ላይ ነው። ሀባሾች ላይ ብዙ ጥያቄ ነው። እፎይ እንዴት ነህ? ሰላም ነው አይደለ? ሰላም ነው። እንዴት ነው? አለሁ። እኔ በአጠቃላይ ምን እንደውም ብለህ የፈለግኩት አላህ ያው እንዳልተገለጠ ነው፣ አካላዊ እንትን እንደሌለው ነው የተገለጠ ቁርአን ላይ ማለት ነው። ምንም አይነት አምሳያ እንደሌለው ማለት ነው። ስለዚህ አሁን እነዚህ የሚሉት ይሄ አይን አለው ይሰማል ማለት አካላዊ ነገር፣ ይሄ ጆሮ አለው እግር አለው የሚሉት ነገር ይሄ የተገለጠ ነገር የለም ቁርአን ላይ ማለት ነው። ስለዚህ በአጠቃላይ ምንድነው ልል የፈለግኩት አላህ ሱብሓነሁ ወተዓላ ምንድነው ያለው? እኔ አምሳያ የለም እኔ የሚመስል የለም ነው ያለው። ስለዚህ ምንድነው አካሉ እጅ ኑሮ እግር ኑሮ አይን ኑሮ የተገለጠ ነገር የለም፣ የተነገረ ነገር የለም ቁርአን ማለት ነው። ስለዚህ እነዚህ ሲዋዥቁ ነው እንጂ ምንም ያለ ማስረጃ ነው የሚያወሩት። ቁርአን የሚያዛቸው ሌላ ነው። እንደናንተ አስተምሮ የአካል ክፍፍሎችን አጽድቀው ሉክ ባይዘ ቁርአኑም ቻሌንጅ ስለሚያደርግ ጣዖታትን ለምሳሌ እጆች አሏቸው አይሰሩበትም፣ እግሮች አሏቸው አይሄዱበትም ምናምን ብሎ ያስቀምጣል። እጆች አሉት እግሮች አሉት ብለው የሚሉ ከሆነ ይሄዳል ይወጣል ይቀሳቀሳል የሚሉ ካለ ብለው የሚያምኑ ከሆነ የፍጡር ባህሪን ለሱ ሰጡት ማለት ነው። መቼ የሚሄደው በአይኑ አይደለም በእግሩ ነው የሚሄደው አይደለ? ቁርአን ላይ እንደዛ የሚል ነገር የለም። እፎይ ምንድነው በአጠቃላይ እነሱ እንደዛ የሚያምኑ ከሆነ ሰሚዑል ዓሊም ይላል። በአጠቃላይ ማለት ታደርጓቸዋላችሁ። አይ እኔ አሁን ምክንያቱም ይሄ ምንም የትኛውም ቦታ ላይ የተጠቀሰ ነገር የለም። ይሄ አላህ ሱብሓነሁ ወተዓላ ምንድነው አካል እንዳለው እንደሌለው የተጠቀሰ ነገር የለም። እኔ ሰሚዑል ዓሊም እኔ የሚመስል ነገር እኔን የሚመስል አምሳይ የለም ነው የሚለው በአጠቃላይ ማለት ነው። ስለዚህ ምን ልፈልጌ ነው በዚህ በሰው አይነት እንትን የተቀመጠ ነገር እግር፣ እጅ፣ ጭንቅላት እንዳለው እንደ የተጠቀሰ ነገር የለም ማለት ነው በአጠቃላይ ቁርአን ላይ። እነዚህ አሁን ዝም ብሎ የሚያወሩት ይሄ እግር አለው እንደዚህ አለው እጅ አለው ምናምን የሚሉት ይሄ የሌለ ነገር ነው፣ የራሳቸው ፈጠራ ነው እንጂ እንደዚህ የሚል ነገር የለም ቁርአን ላይ። አሁን የተጠቀሰ ነገር የለም። ሶሻል ሚዲያውን የተቆጣጠሩብን ዋብያው ሴክት ነው። የእናንተ ስንፍና ይመስለኛል። የእናንተን አስተምሮ ለምን ግልጽ አታደርጉ? አይ ያው ዝም ብሎ አለ አይደለ፣ ያው በተለያየ መንገድ እየመጡ እንትን የሚሉ ናቸው እንጂ ይሄ ራሳቸው አሁን ማስረጃ አምጡ ብትላቸው ቁርአን ላይ የሚጠቅሱት ነገር የለም። ይሄ ነው እኮ ቁርአን አሁን ለምሳሌ አንብበው አይደለም ለምሳሌ እነዚህ እንትኖች የሚያቀርቡት በአጠቃላይ ብለዋል እኮ በቃ አላህ ሱብሓነሁ ወተዓላ እኔ አምሳያ የለኝም። እንዴ አምሳያ ከሆነ እጅ እግር ምናምን ካለው እኮ ከሰው ልጅ ጋር ተመሳሰለ ማለት ነው አይደለ? ሁለት እጅ ያለው ቁርአን እዛ ጋር የሚያዘው የሚናገረው እኮ ምንድነው እጅ እግር እንደሌለው ነው፣ ምንም አይነት አምሳያ እንደሌለው ነው የሚናገረው ማለት ነው። እነዚህ ሰዎች እኮ እጅ እግር አለው ካሉ ከአምሳያ ሰጡት ማለት ነው። ግን እዛ ጋር ቁርአን የሚያዘው አምሳያ የለም ብሎ ነው የሚለው። ስለዚህ እነዚህ ሰዎች አሁን መረጃቸው የሌለበት ነው ነገር። ኦልራይት እሺ። ማንኛውም እንትን ጥያቄ ጥሩ ነው፣ ግን ያው መሰዳደቡ ግን ደስ አይልም በጣም ይሆን አለ አይደለ? በቃ
እንትን ስድቦች ምናምን ሲጀምሩ ማውጣት አንተ ብሎክ ማድረግ አለብህ። እኔ ደስ አይለኝም። ምክንያቱም በመማማር በማስረጃ እንጂ ስድብ እኮ ማንም ሰው ተነስቶ መሳደብ ይችላል። ግን ይሄ እውቀት አይደለም። ይሄ ድድብና ነው። ይሄ እስከ ቅድም ጀምር እየሰማኋቸው ነበር እና ይሄ ጥሩ አይደለም ብዬ ነው የማስበው። ለማንኛውም ቴንኪው አመሰግናለሁ። ካያቸው እነሱ ናቸው እንጂ እኔ ማንንም ሪስፔክት አድርጎ ቤቱን ስራ ጠብቆ ጥያቄም ከሆነ የሚጠይቅ ወይንም ደግሞ የሚያወራ ከሆነ ችግር የለብኝም። እኔ አይ መብትህ እኮ ነው። አንተ ጥያቄ አሁን ይሄ ትክክል ነው። ይሄ ጥያቄ ያቀረብክ ይሄ ትክክለኛ አሁን መመለስ ካለበት በትክክል ነው እንጂ በስሜት በምናምን አይደለም። ስለዚህ ስድቡ በጣም ደስ አይልም። ስድብ የሚሳደቡትን ማውራት አለበት። ስለዚህ አንተን ጥያቄ ያው ልክ ነህ መጠየቅ ትችላለህ፣ ግን መልስ ግን ለመስጠት ትክክለኛ አንተን ግን ይዞ መግባት አለባቸው። ምክንያቱም እዚህ ጋር ብዙ እንትኖች ማስረጃው ያለ አለ። ማስረጃው ፊት ለፊት እኮ አለ። ቁርአን ይነግራቸዋል እኮ ሺህ ጊዜ ይነግራቸዋል ቁርአን። ችግራቸው ዋብዮች ቀደም ብለዋል። አንተ ራስህ እንትና ብሎታል። ስሜታዊ ናቸው፣ ይናደዳሉ። ስትጠይቃቸው ገና ስለ አምላካቸው ስትጠይቃቸው ማያውቁት ከሆነ ቶሎ ብለው ስድብና ቁጣ ነው የሚገርማቸው። አይ ደስ አይልም። አንተ ጥያቄ ትችላለህ። አዎ ትክክል ነህ እኮ ጥያቄ በትክክል ሊጠይቀው፣ ግን ትክክለኛ መልስ ግን እያለ ማዞር እየነገራቸው እኮ ነው። ሺህ ጊዜ ቁርአን እየነገራቸው ነው። እኔን የሚመስል የለም አምሳያ የለኝም ያለ ነው። እጅ እግር ካለው እኮ ከሰው ልጅ ጋር ተመሳሰለ ማለት ነው። እሺ ቴንኪው። መስጊዳችሁን እየነጠቋችሁ ነው። ኧረ አብሽር አብሽር፣ መስጊዳችሁን እየነጠቋችሁ ሶሻል ሚዲያውን ተቀብለዋችኋል። እሺ አብሽር አብሽር። እሺ እሺ ቴንኪው። እሺ እሺ አመሰግናለሁ። እሙ መሐመድ አቡ ካሊድ አቡ ካሊድ ነጂም ሰላም ናችሁ? እንደምን ቆያችሁ? እንኳን ደህና መጣህ። አለን ሰላም ናችሁ ሁላችሁ? ይመስገን። እንኳን ደህና መጣህ። ኦኬ፣ ጥያቄዎችን ሰምታችሁ? እንኳን ደህና ቆያችሁ። ጥያቄ ሰምተህ ነበር? አይ ብዙም አልሰማሁም። አሁን ቅርብ ጊዜ ነው የገባሁት። ኦኬ፣ አላህ አካላት ክፍሎች ስብስብ ነው ብለህ ታምናለህ? አላህ እጅ፣ እግር፣ አይን የሚባሉ የአካላት ፓርቶች አሉት ብለህ ታምናለህ? ክፍሎች ራሱ ያጸደቀውን ኦኬ፣ የተነገሩትን ታጸድቃለህ? አዎ። ያልተነገረውንስ? እሱ የራሱን ባህሪ እሱ ያልገለጸበትን እሱን አላጸድቅም። ስለዚህ የለውም ብለህ ነው ዲና የምታደርገው ወይንስ አላጸድቅም ስትል የለውም ነው የምትለው? አይ ለምሳሌ እሱ አለ ያኔ ባህሪውን የገለጸበትን እኔ አጸድቃለሁ። እሱ ደግሞ ባህሪውን ያልገለጸበትን ይሄ አለው ማለት አልችልም። እኔ ምንድነው ምን ብለህ ታልፋለህ? ለምሳሌ አንገት አለው የለውም? እጅ አለው፣ እሺ ተስማማን። እግር አለው፣ ተገልጿል፣ ተስማማን። ጣቶች አሉት፣ እሺ ተስማማን። ፊት አለው፣ ተስማማን። አይን አለው፣ ተስማማን። ጆሮ አለው፣ ተስማማን። አንገትስ? እኔ አሁን አንድ ነገር ማለትም ወዴትም መሄድ አልችልም። እሱ ያጸደቀውን አጸድቃለሁ፣ ያላጸደቀውን ደግሞ እኔ ተፈላስፌ ይሄ ነገር እንደዚህ እንደዚህ ማለት አልችልም። የለውም ነው የምትለው? የለውም ነው የምትለው? አለው ነው የምትለው? ያጸደቀውን አለ ብዬ አምናለሁ። ዝም ያለውን እሱ ያላለውን አለውም የለውም ለማለትም ይከብደኛል። ሲጀመር ደግሞ ያጸደቀውን ነው እኔ የማጸድቀው። ያላጸደቀውን ደግሞ ይሄን አለውም ለማለት አልችልም። ኦኬ። ስለዚህ አለውም አትልም፣ የለውም አትልም፣ ዝም ነው የምትለው? አዋ ዝም ያለውን ቦታ ነው ዝም እላለሁ። ኦኬ። ጭንቅላት አለውም የለውም አልተባለም፣ ምን ትላለህ? በቃ ዝም እላለሁ ይሄንን። ስለዚህ ጭንቅላት ይኖረው አይኖረው አታውቅም፣ ዝም ነው የምትለው ስትጠየቅ? አዎ ዝም ነው የሚለው። ኦኬ እሺ። ብልት አለውም የለውም አልተባለም፣ ምን ትላለህ ስትጠየቅ? አላህ ብልት አለው ተብለህ ስትጠየቅ? እኔን እኮ ምንም ያደናገረኝ ነገር የለም እዚህ ውስጥ። ምን ትላለህ? አላህ ብልት አለው የለውም? እሱ ያጸደቀውን ኦኬ። እሱ አሁን ወዴትም አልሄድልህም። ስለዚህ እሱ ያጸደቀውን አጸድቃለሁ፣ ያላጸደቀውን ደግሞ አላጸድቅም።
ስለዚህ ስለ ብልት ምንም ያልገለጸውን ባህሪውን የሌለውን ባህሪ እኔ መጫን አልችልም። ስለዚህ ብልት አለውም አላለም የለውም አላለም። ስለዚህ ዝም ነው የምትለው? ዝም ነው ብዬ ማልፈው። ስለዚህ አላህ ብልት ሊኖረውም ይችላል ላይኖረውም ይችላል። ጭንቅላት ሊኖረው ይችላል ላይኖረውም ይችላል። አንገት ሊኖረው ይችላል ላይኖረው ይችላል። አይደለም? የጥርጣሬ ነገር የለብኝም ሲጀመር እኮ ጥርጣሬ የለብህም፣ ግን ስላልነገረህ እሱን ዝም ነው የምትለው አይደለ እኮ። እሱ ምሳሌ እሱ አልኩህ እኮ እሱ ያጸደቀውን አጸድቃለሁ አልኩህ። ያላጸደቀውን ደግሞ የግዴታ እኔ እንትን ሆነ የለብኝም፣ መመራመር የለብኝም። ችግር የለም ተመራመር አላልኩም። ማነኝ ሲጀመር አቂሙ እኮ አይ ተመራመር ያልከኝ ነው። ተስማምቻለሁ። ጭንቅላት ይኑረው አይኑረው ስላላጸደቀልህ ዝም ነው የምትለው። ጭንቅላት አለው ወይ አላህ ተብለህ ስትጠየቅ ዝም ነው የምትለው። የለውም አትልም፣ አለውም አትልም። እግር አለው ወይ ተብለህ ስትጠየቅ ግን አዎ አለው ትላለህ። ኦኬ አንገት አለው ወይ ተብለህ ስትጠየቅ ስላልነገረህ የለውም አትልም፣ አለውም አትልም፣ ዝም ነው የምትለው። እጆች አሉት ወይ ስትባልስ አዎ አለው ትላለህ አይደለ? እጆች አቡ ካሊድ አዎ ስላጸደቀ አዎ። ኦኬ ብልት አለው ወይ የወንድ ብልት ወይ የሴት ብልት አለው ወይ ስትባል ግን ዝም ነው የምትለው ስላላጸደቀ። ብልት አለው የለውም ስላላለ ብልት ላይ ሲጠየቅ ዝም ይላል። ኦኬ ባትስ አለው ተብለህ ስትጠየቅ ባት አለው ብለህ ነው የምታምነው የለውም ብለህ? እኔ አልኩህ እኮ እሱ ያጸደቀውን አጸድቃለሁ ያላጸደቀውን ደግሞ ዝም ብዬ አልፋለሁ አልኩህ። ቴንኪው። ስለዚህ አላህ ወንድ ሊሆን ይችላል ሴት ሊሆን ይችላል። ወንድ አታምልኩ የሚሉት ራሳቸው ምን እያመለኩ ነው? ጾታ ያለው አምላክ እያመለኩ ነው። እኛ ጋር አምላክ በባህሪው ጾታ ያለው ነው ብለን አናምንም። ፔሬድ ችግር የለም ብዙም እንትን አትበል። ማለትም ሴትና ወንዱ ከመጡ በኋላ አይደል ያወቃቸው አንተ ሴትና ወንድ መኖሩ። እሺ የሚያውቅ ሰው ሲናገር ሚውት አታድርግ ማለት ትንሽም ቢሆን የሚያውቅ ሰው ግንዛቤ ያለው ሰው ይናገር። ግንዛቤ ወይም ደግሞ ሀሳቡ እንዳልተረዱት የምታስባቸውን ሰዎች እንዲናገሩ ትፈቅድላቸዋለህ። ቀጥል አንተ። ይሄንን በእውነቱ ለመናገር እኔ አቡ ካሊድ በቃ አብዱል ካሊድ አንዴ ቆይ። አቡ ካሊድ አውቃለሁ እያለ ነው የእኛው። ቀጥል አቡ ካሊድ አንዴ በቃ ሰማን አይደል? እስካሁን አንዴ ልናገር። አታልቅሰው ወደ አሁን በቃ አንተ ያነሳቸው ጉዳዮች አሉ። አሚር አሊ ተመለስ። አላህ አካላት አሉት ብለህ ታምናለህ? የአካላት ክፍሎች እፎይ ያነሳቸው ሀሳቦች አሉ። ያነሳቸውን ሀሳቦች ለመመለስ ቢያንስ የሁለት ደቂቃ ወይም አንድ ደቂቃ ከምናምን ቢሆን ደቂቃ ይዘህ የእስልምና አስተምሮ ምን ይላል የሚለውን መናገር ያስፈልጋል። መጀመሪያ ኡስታዝ አይደለሁም ወይም መምህር አይደለሁም። የማውቀውን ግን እንደ ሙስሊም አንድ ሙስሊም ተራ ሙስሊም መናገር እችላለሁ። ኢቨን ቀላል ነገር ማለት ነው። አንተ ሚውት አታድርገኝ። ሚውት አታድርገኝ። እየሰማሁ ነው። እፎይ እየሰማሁ ነው። ጥያቄዎችን ሰምቻለሁ። ስለዚህ የእስልምና አስተምሮ ምንድነው የሚለው ስለ አላህ ባህሪያቶች ምንድነው የሚለውን ነገር እንድንናገር ፍቀድልን፣ ታቋርጠን ማለት ነው። መስጊድ አይደለም ልሰብክ አይደለም። ሚውት በትክክል መስማት አይደል የፈለከው? እስልምና አስተምሮቱ ስለ ፈጣሪ ባህሪ ምን ይላል የሚለው መስማት አይደል የፈለከው? አልጠየቁም። ይሄ ሁሉ ህዝብ እንዲያውቅ እውነታን እንዲያውቅ ከሆነ የፈለከው እንናገር። ሚውት አታደርገኝ። አንድ ደቂቃ ስጠኝ። በአንድ ደቂቃ አስተምሮቱን ልናገር። እሺ አዳምጥ። የምጠይቅህን እንጂ አንተ የምታወራውን እንማር አይደለም የመጣ ነው ወንድማችን። የምትጠይቀውን ጥያቄ እኮ ስለሰማሁት እኮ ነው መልሰው። ያንን ለመመለስ አስተምሮቱ የእስላም አስተምሮ ምን ይላል የሚለውን ነው የምመልስልህ። አንድ ደቂቃ ሰጠው። ፖይንቱን ካላገኘሁት እዚህ ላይ ያለ ሰው ይታዘበኛል። 2400 ሰው አለ። እሺ የእስልምና አስተምሮ ስለ አላህ ባህሪያቶች ምንድን ነው የሚለው ነው። አላህ ባህሪያቶች አሉት። ባህሪያቶቹ ምንድን ናቸው? ቁርአን ላይ ምን ይላል? ለይሰ ከሚስሊሂ ሸይኡን፣ አላህን በእርግጥም እኮ አንዳችም የሚመስለው ነገር የለም ብሎ ዘግቷል። አላህን በፍጹም የሚመስለው ነገር የለም። ስለዚህ ሁላችንም አይምሯችን ላይ አላህን የሚመስል ነገር እንደሌለ በመጀመሪያ ደረጃ ልናውቅ ይገባል። የፍጡራኖችንም ይሁን
ሰውንም በለው ሌላንም አካል እንስሳንም በለው ምንም ነገር ጋር አይምሯችን ውስጥ ሊመጣ የሚችል ልናመሳስለው የምንችለው ነገር ሊኖር አይገባም ፈጽሞም። ይሄ የቁርአን ቃሉ ነው። ከዚህ በመቀጠል ምን ይላል? ወህወ እሱ እኮ አላህ ሰሚዑን በሲር ሰሚና ተመልካች ነው አለ። የመስማትና የመመልከት ባህሪ እንዳለው አጸደቀ። እሱ ከመጀመሪያ የተናገረው እሱን የሚመስል ፈጽሞ የለም ብሎ ተናግሮ ከዛ ግን መስማትና መመልከት እንደሚችል ሲናገር ምንድነው ለኛ ትምህርቱ? መስማት የሚባል ባህሪ እንዳለው ግን ይሰማል ስንል እኛ አይምሯችን ላይ እንዳለው እንደ ፍጡራን ጆሮ አድርገን ወይም ደግሞ ጆሮ አለው ብለን እንድንሰል አይደለም። ጆሮ የለውም ወይም ደግሞ ጆሮ ነው ብለን እንድንገልጸው አይደለም የተፈለገው። ይሄ የሰው ልጅ ያለው ጆሮ አይነት አለው ብለን እንድናስብ አይደለም። ያንን እንዳናስብ ቀድሞ ዘግቶልናል። ለይሰ ከሚስሊሂ ሸይኡን አንዳችም ነገር እሱን የሚመስል የለም ማለት ፈጣሪ ነው። የራሱ ባህሪያቶች አሉት። ወሁወ ሰሚዑል በሲር እሱ ግን ሰሚና ተመልካች ነው። የመስማት ባህሪ ያለው የመመልከት ባህሪ ያለው። ልክ እንደዚሁም ሌሎቹን ያነሳቸው እፎይ እያንዳንዱን ጥያቄዎች ያነሳ አንገት አለው እግር አለው እጅ አለው እያለ የሚያነሳቸውን ነገሮች በቁርአንና በሐዲስ መጥቶ ያ ባህሪ ከመጣ ባህሪው ከተጸደቀልን ባህሪውን እናጸድቃለን። በቁርአንና በሐዲስ ያልመጣ ከሆነ ግን ያን ባህሪው ነው ብለን አናጸድቅም ወይም ደግሞ አናቅም። አላሁ አዕለም አላህ አዋቂ ነው ብለን ነው የምናሳልፈው ማለት ነው። አዎ እኔ የማንን ይመስላል ብዬ አልጠየኩም። እስኪ የመጀመሪያም ጥያቄ ማለት ነው። ስለዚህ ፖይንቱ ምንድን ነው? አላህ አንገት አለው ጭንቅላት አለው እያልክ የምትጠይቀው ፓርት ለምሳሌ እኛ ሙስሊሞች አናውቀውም ያልተነገረንን ነገር አናጸድቅም ስንል ስለዚህ ጭንቅላት የሌለው አምላክ ነው የምታመልኩት። what does it mean? ምን ማለት ነው? እስኪ እንዲህ አይነት በጣም ተራ የሆነ ንግግር ነው እየተናገርክና ማህበረሰቡን ወዳልሆነ ነገር እየወሰድክ ያለው ማለት ነው። አታልቅስ። ትክክለኛ ጥያቄ ከሆነ ትክክለኛ ጥያቄ መልስ። አታልቅስ። እሺ አላህ ጭንቅላት እኛ አልቅሰን አናውቅም። ሙስሊሞች አልቅሱ አያውቁም። እሺ አላህ ጭንቅላት አለው። አያችሁ አሁን ያልኳችሁን ጥያቄ ነው የሚጠይቀው። ጭንቅላት አለኝ አላለም። ስለዚህ አለኝ አለው ብለን አናምንም። አላሁ አዕለም ነው የምንለው። ያ ማለት ግን ጭንቅላት የሌለው ፈጣሪ ነው የሚያመልኩት ብለን እንድትናገር አይጋብዝም። ገባ? ምክንያቱም ፈጣሪ የሚመስል ምን አለ? እጅ አለው እግር አለው ባት አለው ጣት አለው አይን አለው አፍንጫ አለው አሚን ጆሮ አለው። ሶሪ አፍንጫ ይኖራ አላውቅም። አፍ እንዳለው አውቃለሁ። አዳምጣ ይችላል። ሚውት አታድርግ። አዳምጣ 3 ደቂቃ ወርተህ 1 ደቂቃ እንዳታሰራኝ ነው እንዴ በቤቴ ውስጥ? በቤቴ ማታፍነኝ። ስለዚህ አላህ እጅ እግር ባት እንዳለው ያምናል። ጣቶች እንዳላቸው ያምናሉ። ጣቶች እንዳሉት ያምናል። ነገር ግን ጭንቅላት ይኖራ አይኖራ አያውቅም። አምላኩ ጭንቅላት ይኖራ አይኖራ አያውቅም። አምላኩ ጭንቅላት አሁን ያልኩት ነው እያልከው እየደገምክ ያለው ባይዘው ህዝቡ እየታዘበ ነው። ችግር የለውም። አሁን ጭንቅላት እንዳለው እና እንደሌለው አያውቅም። ማተር አያደርግም። ችግር የለውም። እየታዘበ ነው ህዝቡ። ያልኩትን ነው እየደገምክ ያለው። ወይ ማንን ይመስላል ብዬ እኔ ስላላልኩኝ ማለት ነው። እጅ አለው እግር አለው ታፍ አለው አይን አለው። ጭንቅላት ግን ይኑራ አይኑራ አያውቅም። ኦልራይት ብልትስ አለው የለውም? መልስ እንዳታለቀ። አሁንም እኮ የህፃን ልጅ ጨዋታ እያደረግከው ነው። ጥያቄና መልስ እዚህ ላይ ያለውን ጥያቄና መልስ ይሄ ሁሉ ህዝብ የሚከታተለውን ጥያቄና መልስ የህፃን ልጅ አደረግከው። እስከዛሬ ድረስ እስከዛሬ ድረስ ስንፈልገው የነበረው መልስ ተመልሶልናል። እናመሰግናለን። ጎበዝ። እስከዛሬ ድረስ መልስ ምን ነበረ? እስከዛሬ ሞክስ ያደርጉ ነበረ። አምላካቸው ብልት ይኑረው አይኑረው የሚያመልኩት አያውቁም። የለውም የማይሉ አለውም የማይሉ ሉክ አላህ ብልት አለውም የማይሉ ብልት የለውም የማይሉ የምታመልኩት አላህ ወይ ይኖረዋል ብልት ወይ የለውም። ፔሬድ ስላልተጠቀሰ እናመሰግናለን። እፎይ እኔን እኮ አላስጨረሳችሁኝም። እፎይ አምላካቸው ጭንቅላት ይኖረው አይኑረው
የሚያውቁት ነገር አሚር አሊ ምናምን ድራማ አትስሩ። እዚህ ጋር በሙስሊም ስም ምናምን አድርጋችሁ ድራማችሁን አቁሙት። እኛ እየተናገርን ያለው ነው እውነታውን ነው። እኛ አላህ ወላሂ ሙስሊም ነኝ እኔ እኮ። ሙስሊም ከሆንክ ታዲያ ምኑ ነው የገረመ? ምኑ ነው የገረመ? እስከ ዛሬ ድረስ ስንፈልገው የነበረው በራሱ አፍ መለሰልን እኮ ኡሙ መሐመድ ነገረን እኮ በራሱ አፍ ምን ብሎ አላህ መኖሩን እኮ አረጋገጠልን እኮ። ማሻአላህ ማሻአላህ። ሀሳብን አላገኘሁትም። አሚር ምን ማለት እንደፈለክ ሀሳብ አልገባኝም። አላህ መኖሩን እኮ ነገረን እኮ። አላህ በሐቅ እንዳለ በእውነት የሚመለክ አምላክ መኖሩን እኮ በራሱ አፍ ሰማ። ወላሂ ብዬ መማል ሁሉ እችላለሁኝ ማለት ብዙ ጥያቄዎችን ውስጣቸው ላይ እንደሚያብሰለስል እናውቃለን። ግን መመለስና ራሳቸውን መሞገት ያንን ዛሬ ጥሩ ተምራችኋል ብዬ ተስፋ አደርጋለሁ። እውነታን ተቀበል እፎይ። እኔ እመክራለሁ ሁሌም ጭንቅላት የሌለው አላህን አትከተል። ለወደፊት ጭንቅላት የሌለውን አምላክ እኔን አላስጨረስከኝም። እፎይ ቀጥል። እነኚህ ናቸው ጭንቅላት የሌለው አምላክን እያመለኩ ጣልቃ ገቡና ያንተ ይሻላል። ቢያንስ ጭንቅላት አለውም የለውም እያለም ያልከው ይሻላል። ጭንቅላት የለውም ብለው ጭንቅላት እንደሌለው አምላክ ያው የኔ ሐሳብ እኮ ያው ማለትም አንድ ነገር አንተ አሁን ብልት ያልከው ያው ግዴታ ወደ ሌላ ውስጥ ተስተፈልገክ ነው ሌላ እንትን የምትፈልገው ግን እሺ ቆይ ብልት ሲባል ለምን የሚያስከፋችሁ? ማለት እጅ እንዳለው ከተማመንን አይ ማስከፋት ሳይሆን ብልት ካለ ከሆነ ነገር ዝም ብሎ ብልት አንድ ብልት ዝም ብሎ እንዴት ይቀመጣል? ዝም ብሎ አስፈላጊ ስለሆነ አይደለኛ የተሰጠን። ኦኬ አንድ እንትን ባት እንዴት ዝም ብሎ ይቀመጣል? ያ ነገር እኮ አሁን ያ ባትም የተባለ ያ ሁሉም የተባለ ኃይሉን ለማሳየት ነው። ያው የራሱ ሆነ ተፍሲር አለው። ዑለማዎች የራሱ የሚፈስሩት ነገር አለ። ያኔ ባት አለው የለው አላህ የራሱን ሆነ ነገሩን ለመግለጽ ሲፈልግ ነው እንጂ ይሄ አንተ እንደምትለው ብልት ወደ ሌላ ነገር የምትገባው ውስጥ ቆይ ሀባሽ እየሆንክ ነው። ሳታውቀው አስተምሮትን እየካርክ ነው። አላህ ባት አለው የለው? አልኩ እኮ እሱ ያጸደቀውን አጸድቃለሁ። ያ ነገር ደግሞ አንዳንድ ዑለማዎች ያንን ነገር አዳምጠኛ ቆይ አረ ቢያንስ የሚናገሩት ትንሽ ስማ በእናትህ። ቀጥል። እኔ አህባሽ አልሆንኩም። አህባሽ መቼም አልሆንም አህባሽ። ስለዚህ አሁን አላህ ለምሳሌ ያጸደቀውን ነገር እናጸድቃለን፣ እሱ ደግሞ ዝም ያለውን ነገር ዝም እንላለን ማለት የግድ ወይ ሴት ወይ ወንድ መሆን አለበት ማለት አይደለም። ይሄ ሴትና ወንድ ለመኖሩ እኛ ከመጣን በኋላ ነው ያወቅነው። ወይም አዳም ያኔ ለምሳሌ እኔ ራሴን ካወቅኩ ጀምሮ ወይም ደግሞ ከተፈጠርኩ በኋላ ነው ራሴን ካወቅኩ ጀምሮ ሴትና ወንድ መኖሩን አወቅኩት። ሌላው ደግሞ አሁን አንዳንዴ ሁሌም እኔ የሚለው ነገር አለ። አሁን አንዳንድ ቦታ ላይ አሁን የኛ እንኳን ይሄን አክል ለምን ዝም አላችሁ ለምን ዝም ትላላችሁ ብለህ ይሄን አክል ወቀሳ ያቀረብከብን ነው። የራስህ መጽሐፍ ቅዱስ ላይ ትንቢት ኢሳይያስ 54:5 ላይ ምንድነው የሚለው? ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪሽ ምንሽ ነው? ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪሽ ባልሽ ነው። እሺ ይሄን አንተ እስቲ ተርጉምልኝ፣ ወይም ደግሞ አሁን በእኛ ተፍሲር እንደሚባለው አንተ ፈስረው እስቲ የእናንተ መጽሐፍ ቅዱስ ማለት ነው። ሌላው በዚያ ቀን እንትኑ ምንድነው የሚለው? ትንቢተ ኢሳይያስ 7:20 ላይ በዚያ ቀን እግዚአብሔር ከወንዙ ማዶ በተከራየው ሚላጭ በ10 ንጉስ የራሱንና የእግሩን ጸጉር ይልጨዋል፣ ሚላጩም ጺሙን ደግሞ ይበላል። ትንቢተ ኢሳይያስ 7:20 ላይ ይሄ ማለት መጽሐፍ ቅዱስ ላይ ነው የሚለው፣ እናንተ መጽሐፍ ቅዱስ ላይ። ከዛ ሚላጩን መከራያትና ተፍሲሩን አንብባል። ይሄን ፈስርልኝ እስቲ።
ግዴታ በቃ እናንተ መጽሐፍ ቅዱስ ለምን እንደዚህ አላለም ብለህ ቁርአን ለምን እንደዚህ አላለም ብለህ ነው ይሄን ሁሉ ጥያቄ ያነሳክ ያለው? አይደለም እንደዛ አላለ ብዬ አይደለም። ሀባሾቹ ሲገቡ እነሱን ሞግቻቸዋለሁ። የእነሱን እምነት ነው የሰማሁት አይደለ? ሀባሾቹ ሲገቡ አላህም በአካል ክፍሎች አናጸድቅም ሲሉኝ ኖ ታጸድቃላችሁ ብዬ ተከራክሬላችኋለሁ። አልተከራከርኳቸውም። አህባሾችን እኮ እንደ ድልድይ የተጠቀምካቸው ነው። አህባሾችን ነው አይደለም። ምክንያቱም እንደ ድልድይ የተጠቀምካቸው ነው። አዳምጣ አስተምሮቱ መሰረቱን ቤዝድ አድርገን ነው እንጂ የምንጠይቀው ያላስተምሮቱ ቤዝ አድርገን ጥቅስ ብቻ ዘን የሆነ ጥቅስ ዘን እሷን መሰረት አድርገን አንሄድም። ገባ? ስለዚህ የእኛ ምንድን ነው የሚለው የእናንተ የሚለውን መሰረት አድርገን የምንሄደው ማለት ነው። ከዛ ውጭ ግን እናንተ ጋር ስለምታምኑ የአካል ክፍሎችን ስለምታምኑ ነው ያን የምናመጣው። የአካል ክፍሎችን ካመንክ ደግሞ የግዴታ እናጸድቃለን ማለት ነው። አንተ ለምሳሌ ዝም ብለህ ለአሦር ንጉሥ የተነገረን ቀጥታ ለአምላክ አድርገህ ስመጣ አለማወቅ ስለሆነ ብዙም አይደንቀኝም። ምላጭ ምንድነው? ውርደት ነው። አንድ ሰው ተማርኮ ሲላጭ የውርደት የሚያሳይ ነው። ለአሦር ንጉሥ የተነገረን ተፍሲሩን ስላላየኸው ሊትራሊ የሆነ የተጻፈች ጤራዘ ስለመጣ እንደዛ ነገር ስታመጣ ብዙም እንትን አይደንቀኝም ማለት ነው። ባል ምንድነው እሱ ሊደንቅ ይገባል። አንተ ሙስሊም የሆንክ ጥያቄ አለኝ፣ ይፈቀዳል? አንዴ አልጨረስ። ለምሳሌ ዋሃብያ የቅድሙ ነው ይሄው ነው። አንድ ጥቅስ ይዞ መሩጥ ነው ስራው። አንዴ በል። ለምሳሌ ላላ መልካም ብድርን ያበደረ ብዙ ይደራርበለታል ይላል። ላላ መልካም ብድርን አበድሮ ይላል። አላ ብድር ይበደራል፣ ላላ ብድር ተበዳሪ ነው ምናምን ብዬ አላለም። ምንድን ነው ተፍሲሩ ብዬ ያለኝ ቅድሚያ ተፍሲሩ ምንድን ነው? ለምን እንዲህ ሊባል ቻለ? ቃል በቃል ቁርአን ላይ ስላለ ላላ መልካም ብድርን ያበደረ እጥፍ ይሰጠዋል ስለተባለ ላላ 100 ብር ብሰጠው 200 ብር ማምጣት አለበት ምናምን ብዬ አይደለም። ለአሦር ንጉሥ የተነገረ ይዘህ ስትመጣ ለአምላክ ሲመስል ይህ ስህተት የሚያሳይ ነው። ስለዚህ ተፍሲሬ ባል ምንድን ነው? እሱ ለሚስቱ ፕሮቴክተር ነው፣ ጠባቂዋ ነው፣ ተንከባካቢዋ ነው። ስለዚህ ጠባቂነትን ለመግለጽ የተነገረን ቃል ይዘህ አንተ ምንድነው ቀጥታ አይምሮ ውስጥ የመጣው ዝሙትነትን ነው የመጣው። ኖ እንደዛ አይደለም። እኛ እንደዛ እናምነው። ኤፌሶን ክርስቶስ በቤተ ክርስቲያን ይመሰላል። እኛ ቁርአን አጸብጠቀውን ስናጸድቅ አንተም እኮ አሚሮክ ላይ ያመጣው ምንድነው? አሚሮክ ላይ ያመጣው ጭንቅላት መጣ፣ ብልት፣ ብዙ ነገር መጣ። ይሄንን ነው እኔ ማለት ያለሁት። እኔ ይኸውልህ ቅድም ብያለሁኝ። እናንተ የምታምኑትን የተቀበልኩት እጅ አጸደቅ ተስማማው። እጅ አለው ስትለኝ ኦኬ አለው ተቀበልኩ። ሀባሾቹ እኮ ለምሳሌ የድ ሚለው ኃይል ነው ብለው ስለተረጎሙ ተስማማውላቸው። መፍታቸው ስለሆነ ማለት ነው። እምነታቸው ላይ ነው የምቆመው። በቃ ጥያቄ አለኝ፣ ይፈቀዳል? አንተም የራስን ተፍሲር ሰጥተህ እጅ አለው አልከኝ፣ መልካም ተስማማው። እግር አለው አልከኝ፣ ተስማማው። ያጸደቁ አካላቶችን ክፍሎችን አጸድቃለሁ ስትለኝ ተስማማውልህ። በማታምነው እኮ አይደለም እኔ ቻሌንጅ እያደረኩ ያለሁት። አቡ ካሊድ ክርስቲያን ነው። እኔ ጥያቄ አለኝ፣ እስቲ ይፍቀዱልኛል። ኡስታዝ አሊ ምንድን ነው እሱ? አንተ ከዚሁ ጋር የተያያዘ ቶፒክ ከሆነ ቀጥል። ወረፋ ይጠበቃል። ወረፋ ነጂም ይቀድማል። ያ ሶሪ ነጂም ቀጥልሽ። ታጸድቃለህ አንተ አካል ክፍሎችን። በመጀመሪያ ይሰማል? ይሰማል። በጣም ይቅርታ ያለሁበት ቦታ ኔትወርክ በጣም ዊክ ነው። ያው ጥያቄዎችን ሰምቻለሁ እና ከታችሁኝ ስከታተል ነበረ ትምህርታችሁን። በዚሁ አጋጣሚ ይህን አጋጣሚ ስላገኘሁኝ በጣም ደስ ብሎኛል። ከዚህ በፊት በጣም ቪዲዮዎችህን እከታተላለሁ። በአጋጣሚ ላይቭም እንደዚሁ በምትኖር ሰዓት እኔም ከገባሁኝ እከታተላለሁ እና በጣም ትልቅ ቁም ነገር ነው ለእኛም የሚያስገኘው ለእህት ወንድሞችም እንደዛውና ግን ልክ እንዳስተማሪ እና እንደ ተማሪ ላይክ እኔ እንዳስተማሪ ነው የማይህ። ሙስሊም ነኝ። እንደ ትልቅ ወንድም እንደ ትልቅ አባት ነው የማይህ። ሌክቸር ልክ እንደ ግቢ አስተማሪ ማለት ነውና
አልፎ አልፎ ትንሽ ትንሽ የሚጎረብጡ ነገሮች አሉ ከእንትን ካካሄድ ጋር ከአስተምሮት ጋር እና አንዳንድ ወንድሞች ፎርማል ያልሆነ ነገር በሚናገሩ ሰዓት እና በሚገልጹ ሰዓት ለነሱ ያው ምላሻቸውን ለስለስ ባለ መልኩ ቢሆን ያው ሌላውን ለማስተማር እስከሆነ ድረስና ጥሩ መንገድ ለማሳየት እስከሆነ ድረስ እንደ ትንሽ ወንድም። ከዛ በመቀጠል ግን ጥያቄህን አምላካችንን በተመለከተ የጠየቀው ጥያቄ አለና እኔ በክፍለ አካል የሚገለጽ አምላክ አይደለም የማመልከው። እንደዛ አይነት የተማርኩበትም አካባቢም እንደዛ ነው እኔ ማምነውና በዚህ ምናልባት እንተልል እችላለሁ፣ ትምህርቱን ልወስድም እችላለሁ። ጥያቄም ካለ በዚሁ ተመርኩዤ ልጠየቅና ልማርበት እችላለሁ። አብዛኛውን አሁን ሶሻል ሚዲያ ላይ ያሉት የንጽጽሩ ዓለም ላይ የሚሰሩት በክፍለ አካላት የሚያምኑ ናቸው። ሞር አድሬስም አድርገው እነሱን ነው የዋብያውን ሴክት ሜይ ቢ ዋብያ ሴክት ውስጥ ከሆንክ ክፍለ አካላትን ታጸድቃለህ። እነሱ እንደዛ ስለሚያምኑ ማለት ነው። ይህንን ዲናይ የሚያደርግን ቀጥታ ያስወጡታል። ወለ እንደዚህ ዲናይ የሚያደርግ ከሆነ የክፍለ አካል የለውም የምትል ከሆነ እንትን ይለዋል። በጣም ይቅርታ በመሀል ገባሁኝ፣ ይቅርታ አስተናገርና እኔ መጀመሪያ አካባቢ ነው ጆይን እንዳደረገ የዛሬ 6 ወር 7 ወር አካባቢ ወደ ሶሻል ሚዲያ ስትመጣ እና ብዙ ዘመቻ ነበረ እና በዛ አጋጣሚ በጣም እኔ እንትን ሆኜ ነበር ማለት ምን ያክል ርቀናል፣ ባለማወቅ ርቀናል ማለት እንዴት ይሄን ያክል የሰው ልጅ ጨካኝ ይሆናል ማለት ከሃዲም ሆነ የሆነ ሰው ትክክልም ሆነ ሰውን እንደዚህ ነው የምናቀርበው የምናርቀው የሚለው ነገር በጣም ብዙ ጊዜ ይከታተላለሁና በጀማን የምናየው ባይዘወይ እንትን ላይቭህንም ሆነ ቪዲዮህን እና በጣም እኔ እንጃ ቃል የለኝም ብቻ በዚህ ሁኔታ ራሱ እዚህ ላይቭ ውስጥ ሆኜ በዚህ ልክ ፊት ለፊት ቁጭ ብዬ መማማሩን በዚህ ልክ መከታተል ለእኔ በጣም ትልቅ ነገር ነው እና በብዙ ጉትጎታ ነው ባይዘወይ ያስገቡኝ አላስገባም ብለውኝ እና በጣም መወስዳቸው ነገሮች አሉ። ቅድም የነገርኩህን ነገር ደግሞ ብትይዝልኝ ያው እንደ ትንሽ ወንድም ደስ ይለኛል። አሳክላለሁኝ። ምንድነው አንዳንዴ ድንጋይ አይደለንም እዚህ ጋር ያለ ነው፣ ስሜት ይኖረናል። ሁላችንም ይገባና ሙልጭ አድርጎ ይሰድባል፣ አምላክን ይሰድባል። ትታገሰዋለህ የተወሰነ ድረስ። አንዳንዴ ደግሞ ኢሞሽናል አንስቴብል የምትሆንባቸው ጊዜያቶች ይኖራሉ። ሆርሞናችን አንዳንዴ አምባላንስ የሚሆኑበት ጊዜ ይኖራሉ። ሞቅ የሚልህ ይኖራል። ታገስኩት የሰውዬ ኦቨር ሲተላለፍብህ አንድ ጠጠር ስትወረውር ከዛ በኋላ ነገሮች እንትን ሊሉ ይችላሉ። ማለት እስካልሞትን ድረስ ሁላችንም ስሜት አለ። ሙልጭ አድርጎ ከሰደበ በኋላ ራሱ ጨዋ የሚመስል ሳታስበው ኢንቴንሽናሊ ሳይሆን አንድ ሰው ክፉ ሊናገር ይችላል። እየተወያየ አቡ አይገባህም እንደ ደደብነህ እንደ ምናምን ቢለኝ ማተር አያደርገኝም። እንደዛ በውይይቱ ስሜታዊ ልትሆን ትችላለህ። እንኳን ከማታውቀው ጋር በሃይማኖት ጉዳይ ተውና ከወንድምህ ጋር እየተወያየ ልትሰዳደብ ትችላለህ። በውይይቱ ስሜታዊ ልትሆን ትችላለህ። እሱ ማተር አያደርገኝም። ደጋግሜ አልፋለሁ እንደዛ አይነት ነገር። ግን ሆን ብሎ ኢንቴንሽናሊ ገና ውይይቱ ሳይጀመር ስድብ ይጀምራል። ይህ ሰውዬ ቀጥታ ቡል ነው የሚያደርግ ገና እንደመጣ ስድቦቹም ደግሞ የማያደርግ ሁኔታ ይሆናል። ሰው እንደዚ አይነት ሰዎች እንዳይደግሙት አንዳንድ ወይም መማሪያ መሆን አለበት። ይታረማሉ። በርቱ። ብዙ አሉ በፊት በጣም የሚሰድቡኝ በጣም የሚጠሉኝ፣ አሁን ጥያቄ ጠየቃቸው ምንማቸው በጣም ብዙ አሉ እና ዛሬ 6 ወር በፊት ጀማው ትንሽ ከበድ ይል ነበር አካሄዱ። አብዛኞቹ ቪዲዮዎቹም የተሰሩት እኔ አታክ አይደለም አስቀድሜ ያደረግኩት። ልጁ አሁን አጥፍተውታል። ኡስታዙ እዚህ ቲክቶክ ላይ የሚሰራው የዋብያ ኡስታዝ ከኔ ጋር ምላሽ ሲሰጣጥ የነበረው እሱን ልጅ አሁን አስቆመውታል። ቀድሞ ይሰራል ክርስትና ላይ፣ እሱ ያነሳውን መልሼ እስልምና ላይ ያነሳለሁ። አንድም ቀን አስቀድሜ አታክ አላደረግኩትም። አንድም ቀን ማለት ነው። እስልምናን የሰራኋቸው ቪዲዮዎች ጠቤ የተነሳባቸው እንዳለ እኔ አታክ አድርጌ አይደለም። ክርስትና ላይ ልጁ አፉን ይከፍታል። የክርስትናውን ከመለስኩ በኋላ እስልምና ላይ በተመሳሳይ ወረስ ሴናሪዮ ፈጥሬ እጠይቅ ነበረ። በኋላ አስቆሙት ልጁ
ግን እኔ ላይ ዘመቻ ዘመቱ ማለት ነው። ሰው ጥፋቴን አይደለም። አስቀድሞ የራሳቸውን ኡስታዝ ነበር ማስቆም የነበረባቸው። ታስታውሳላችሁ? በጣም ብዙ ቪዲዮዎች ተመላልሰናል። አሁን ከቲክቶክም ጠፍቷል። እኔ ቢመጣውን ደስተኛ ነኝ። ለቲክቶኩ ቫይብ ይሰጠዋል። ከሱ ጋር ብንዳሽ በምንሰጣጥባቸው ብዙ ልጆች የሚማማሩ ስላሉ ማለት ነው። ከዛ በኋላ ቪዲዮ ላይ መስራት ይቻላል። ልጁ ሲጠፋ ማለት ነው። ዲስማሽ ቪዲዮ አልሰራም። ከዛ በኋላ ሰው ላይ ምላሽ ሰጥቼ ማለት ትቻለሁ። እያንዳንዱን እሱ እኛ ላይ አፉን በከፈተ ቁጥር ምላሽ ሲሰጥ እየየ ይላሉ። ምላሽ ሲሰጥ እየየ ይላሉ። ካስታወሳችሁ እንደውም የሆነ እንትን ላይ ብቻ ኤኒዌይስ ሊያስከፋችሁ ስለሚችል ልለፋቸው ጥቅሶቹ ማለት ነው። እና በዛ ጉዳይ ነው እንትን ያለው ሆት የሆነው ጥፋቶቹ አስቀድሞ የራስን ቤት ነበር ማጽዳት፣ በኋላ ግን አስቆሙት። ኤኒዌይስ በአስቆሙት ነው። ያሁን ደስ ይለኛል ቢሰራብኝ እና እንደዛ ነው። ነጅም ቴንኪዩ በጣም ነው የምናመሰግነው። ያው በዚህ ልክ ሪስፔክት አድርገህ በጣም ብዙ ሰው ነው ባይዘው የምታስተናግዱት እና ደግሞ ያው አንዳንዴ በተቃራኒ እምነት ሁሉም የራሱ የሆነ የሚያምንበት መንገድ አለና ብዙ ጊዜ ደግሞ ትክክል የሆነን ቁርአንን እና ሐዲስን ሰንሰለቱን በጠበቀ መልኩ ከቀደምት የኢስላም ሊቃውንቶች እውቀት ተያይዞ የመጣ ሳይሆን ከጊዜ በኋላ ምናልባትም ከ30 ከ40 ዓመት ወዲህ የመጡ በራሳቸው ትክክል ነው ብለው በሚያምኑበት የሆነን ነገር በጻፉበት ነገር በዛ ታምኖ ከዛም በኋላ ያንን ነገር በደንብ ሰርተውበት እና ይሄ ሚዲያ የሚባለው ነገር እውቀት በሰጣቸው ሰዎች ላይ ነው አሁን ሰው በዛ ነገር እየተማገደ እየነደደ ያለው። እና እኔ በጣም አንዳንዴ እውነትን ግልጽ ለማድረግ የምትሄድበት መንገድ እንደዚህ በቃ ሱፊዮችን እና ውሃብዮችን የሚባሉትን በደንብ ልይት አድርገህ የምትናገረውን ነገር በጣም አፕሪሼት ማድረግ እፈልጋለሁ። ከዛ ውጭ ማንም ደግሞ በቀረሽ ቁጥር ያው አንተ ኢሞሽንህን ያው መናገር ፈልጌ አይደለም፣ ግን ያንን ትንሽ ገታ በቃ ፓስ ማድረግ እና ልክ እንደዚህ በጣም ብዙ ሰው አለ ዝም ብሎ እኔ ከዚህ በፊት እኔ ዛሬ በጣም ደጋግሜ የገባሁት በቃ ይችን ኮመንት ለማድረግ ነውና ብዙ ሰው እንደዛ ስለሚጠብቅ ምናልባት ትንሽ በማንቻም ቢሆን የቀመሰ ካለ ከትልቆቹ እንደዚህ ሆኖ ሊከታተል ይችላልና ለነዛ ሪስፔክት ሲባል ምንም ነገር ባይታለም። ከዛ ውጭ ሁሉም አሁን ላይ ነቅቷል። ምንም ነገር የሚደበቅበት የለም። ሁሉም ነገር ግልጽ ነው። ያው ምናልባት በሚዲያው ዘርፍ ብዙ ሱፍይ አሁን ይሄ ሱፍይ የሚባለው እንትን ምናልባት በደንብ ያው ታውቃለህ መጽሐፍ አንብበሃልና በገጠር ነው ትምህርቱ የሚሰጠው። ዝም ብሎ እንዲህ በሚዲያ ምናምን አይደለም እውቀቱ የሚገኘውና እኛ ጋር እኔ አስታውሳለሁ ከግቢ እንደወጣው 1 ዓመት 2 ዓመት ያክል ያው ጎን ለጎን እንማር ነበር ከትምህርት ጋራ። ከዛ በኋላ ለ1 ዓመት ለ2 ዓመት ያክል በገጠር ወስጃለሁና ትምህርት በእንደዛ አይነት መልኩ አይደለም እንትኑ እውቀት በጣም እንትን ሲል ሲያደር እንትን ይረዝማል፣ ምላስ ይረዝማል፣ ስድብ ይረዝማል፣ አለመከባበር ምናምን በግልጽ ይታያሉ። በግልጽ መሰዳደብ ምናምን እነሱን ነገሮች ቢያንስ ኮንትሮል ተደርገው ታች ላሉት መማሪያ ቢሆን ደስ ይለኛል እላለሁ። ሱፊያው ለምንድን ነው የማይመሩት ነው ጥያቄ የሚሆንብኝ። እውቀት እንዳላቸው አረብኛቸውን በጣም ፐርፌክት እንደሆነ ነው የማውቀው። ብዙ መግባባቸውም አሉ። ምን መሰለህ ምናልባት ለኡስታዝ አሊ ጊዜ ካልሰጠህ ምናምን ብሎ እንትን እንዳይል ትንሽ አወራህና ወርዳለሁ። ምን መሰለህ እንኳን አይደለም በዚህ ልክ የሚሞግታቸው ይቅርና እኔ በጣም እንትን ነኝ ማለት የቀደምት ምናምን ስልህ የነበረውን የሱፊዮችን መንገድ ተከታይ ነኝ። ቤተሰቦችን በዛ መንገድ ነው የመጡትና በትንሹም ቢሆን ትንሽ ነገር ተምሬያለሁና በትንሽ ነገር እንኳን ለመማማር ፍቃደኛ ሆነው ዲስከስ እንዲያደርጉ ሲጠሩ እንኳን አይመጡም። ምናልባት እንደው በትንሹ አይተህ ከሆነ ተክቢር ትምህርት ነው። ታክቲኩን ታውቀዋለህ ለምን እንደማይመጡ እንትናም ያስም ተናግሮታል። ባይዘ ውይይት ተወያዩ እያሉ ይጨቀጭቁናል። ሜቢ ወደፊት ልናደርግ እንችላለን፣ አሁን ጊዜው አይደለም ማለት ምክንያቱ ገብተዋል። የቁጥር ጉዳይ ያሳስባቸዋል። አብያዎች ጋር ቁጥር መብለጥ አለባቸው።
ቁጥር ማተር ያደርጋቸዋል። አሁን አንድ ነን ተመሳስለው ነው መስራት የሚፈልጉት። ውይይቱን ሊስማሽ አይፈልጉትም። ከዛ አንጻር ነው። አዎ እና ደግሞ በጣም ውሸት ግልጽ ስለሚል ነው። ሌላ ምንም ነገር የለውም። ለምን የሚዋሹ እውነትና ውሸት ነገር በጣም ውሸታቸው እኔ ደጋግሜ ዋሽ አንዳንዴ ሰው ዝም ብዬ እያወራው እንዳይመስለው ላለኝ እንደ ዋብያ በህይወቴ እኔ ውሸት በኢየሱስ ድራማና ውሸት ቅድም አሁን አንድ ነገር ወንድ ሚዩት አድርግልኝ ማበናት። ቅድም የዲን ወታደር ጋር በደንብ ስታወሩ ነበረ እና የዲን ወታደር በጣም ባይዘው አመለካከቱም ሆነ ምናምን ቮለንት ነበር እዚህ ዲስከስ ለማድረግ እነሱ ጋር በራሱ ግን ማንም በግልጽ እንደዚህ በመረጃና በማስረጃ በሚያዝ ሰዓት ከኋላ ከፊት መርገጥ ነው። ምንም እዚህ ግባ የሚባል የሆነ ነገር የለም በግልጽ ማለት ነውና እዚህ ነገር ላይ ራሱ ቦታ ተይዞ እንትን ባይባልበት ሌላ የሆነ ርዕስ ማለት እንደዚህ አይነት ርዕስ በርግጥ በጣም ብዙ የሚማርበት ሰው አለ። ለኛ ስፔሻሊ እንደኛ አይነት እድል አላገኘ ማለት እጁ ላይ ስልክ ይዞ ምናምን ራሱ በእንደዚህ አይነት ልዩነት መልኩ እየሄዱ እንዳለ ውስጥ ለውስጥ በጓሮ ተደብቆ በጣም ብዙ ነገር ያልሆነ ነገር ለህፃናቶች ለታዳጊዎች መርዝ እየገባባቸው እንዳለ ራሱ በጣም ብዙ የሚታይ ነገር አለ። ግን እሱ ምን ታደርጋለህ? ይሄ ጊዜ ጉዳይ ነው፣ የጥቅም ጉዳይ ነው። በጥቅም ነው ሰው የታሰረው። በጥቅም ይገባሉ በገንዘብ ከዛም በኋላ ገንዘብ ተደራሽ ይደረጋል። ሚዲያ ላይ ከገባ እውቀቱ ረዘመ ማለት ነው ያ ሰው በዛ ሰው አመለካከት እና እንደዛ ነው። ብቻ ግን በጣም አከብረሃለሁ። ከዛ ውጭ ደግሞ በጣም እኔ ሙሉ ላይ አላየሁትም። በጣም ይቅርታ ሙሉ ላይ አላየሁትም። ከት ተደርጎ ነው የወጣው የሆነ ሰዓት ቫይራል የሆነ ትንሽ ቅር የሚያስብል እኔ ሙሉን አላየሁትም ብያለሁ። ራሴ ቅር ለመባልም አላውቅምና ምናልባት የነቢያችን ሰለላሁ ዐለይሂ ወሰለም ስብዕና ምናልባት የሚያጎድፍ ይሆን ይሄ ንግግሩ ምናምን ብዬ ትንሽ አዝኛለሁ ማለት ለሚለው ምን የሚለው መሰለ ይሄንን የሙሐመድን አስተምሮ ታፍሩበታላችሁ፣ ትሸማቀቁበታላችሁ፣ እንደዚህ ነው የሚያደርገው ምናምን ነው የሚለው እና ከት የተደረገ ነው። አይ ዶንት ኖ እንትኑን አልተከታተልኩም ብያለሁ። የሆነ ነገር ለመናገር ከስሩ ከመሰረቱ የሚያስነሳው አንድም እሱ ነው። እናንተ እንደፈለጋችሁ ነው ለታው ተፈቀደልንም እንላለን እኮ ኡስታዝ ቀጥላለህ። እሱ ቪዲዮ ምን መሰለ እዚህ ዋብያ ኡስታዞች የተሰባስበው ላይቭ ገቡ። የጳውሎስ አሳፋሪ አስተምሮና ልምምዶች ብለው ልብ በል የጳውሎስ አሳፋሪ አስተምሮና ልምምዶች ብለው ላይቭ ገቡ። ከዛ ቤታቸው ሄድኩኝ። እንዳለ እዚህ ንጽጽር የሚሰሩ ዋብያ አሉ የሚባሉ ኡስታዞች ማለት ነው። ቤታቸው ሄድኩና ቁጥር ጻፍኩኝ ያስገቡኝ ብዬ ሚዩት አደረጉኝ። በሁለተኛ አካውንት ሄድኩኝ። እውነት ጳውሎስ ያሳፍራል ካላችሁ ብቻችሁን ቤት ዘግታችሁ ማውራት ሳይሆን አስገቡኝ። ፕሮግራም እዛው ነው፣ በማስታወቂያ ነው ፕሮግራም እዛው ተዘጋጅተው ነበር የገቡት ተሰባስበው ማለት ነው። ከዛ ሁለተኛውንም አካውንት ሚዩት አደረጉኝ። ኮመንት ላይ ልጆች ከዛ አልደረስክም እንትን ለማለት ምናምን ተሰር ተማር ምናምን እያሉ ሜንሽን ያደርጉኛል ማለት ነው። ከዛ እነኛዎቹ ከዛ በኋላ ሚዩት አደረጉኝ።